በተሰበረ ዓለም ውስጥ የመንፈስ ሕግ የበላይነት። ምዕራፍ 6 የሁለቱ ሕጎች የእውቀት መሠረት። ወዳጅ ሆይ ልብህን አንሳና የዚህን ዘላለማዊ እውነት ክብር ተመልከት። ክርስቶስ አስቀድሞ ዓለሙን ሁሉ ተቤዥቷል፣ አድኖታልም። ሥራው ተፈጽሟል። መስቀሉ የተስፋ መጀመሪያ ሳይሆን የቤዛነት ማጠናቀቂያ ነበረ። የኢየሱስ ክርስቶስ ትንሣኤ ሊፈጸም የሚጠባበቅ የተስፋ ቃል አልነበረም። እርሱ የአዲስ ፍጥረት መገለጥና የአዲስ የሰው ዘር ልደት ነበረ። የሰው ዘር ሁሉ እውነተኛ ማንነት የተነሳው ክርስቶስ ነው። እርሱ መለኮታዊው ሎጎስ፣ ዘላለማዊው የእግዚአብሔር ቃል፣ ነገሮች ሁሉ የተፈጠሩበትና ተደግፈው የቆሙበት ዕውቀትና ጥበብ ነው። ይህ የወንጌል መሠረትና ፍጥረትን በአንድነት አጽንቶ የያዘ ኃይል ነው። በክርስቶስ አሮጌው ነገር አልፏል፣ ሁሉም ነገር አዲስ ሆኗል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ወደ ሮሜ ሰዎች 5:17። ሰዎች ቢያምኑም ባያምኑም እውነቱ ግን የማይናወጥ ነው። ዓለሙ ሁሉ ተቤዥቷል። ኢየሱስ የእያንዳንዱ የሰው ሕይወት እውነት ነው። መስቀሉ የኃጢአትን አገዛዝ አከተመ፣ ትንሣኤውም የጽድቅን አገዛዝ ጀመረ። ዓለም የቆመው በተፈጸመ ቤዛነት ውስጥ እንጂ ሊፈጸም በሚጠበቅ ተስፋ ውስጥ አይደለም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ሙሉ በሙሉ የሚሠራው በዚህ መለኮታዊ ዕውቀት ላይ ነው። እርሱም በክርስቶስ በተፈጸመው ሥራ መገለጥና መንፈስ ቅዱስ በወንጌል ውስጥ በሚገልጠው በእውነት ሎጎስ አማካኝነት ይሠራል። ይህ ሕግ ለልፋት ወይም ለስሜት ምላሽ አይሰጥም፣ ይልቁንም አስቀድሞ እውነት ለሆነው ነገር፣ ለእውቀትና ለእምነት ምላሽ ይሰጣል። እምነት እውነታን አይፈጥርም፣ ነገር ግን አስቀድሞ በክርስቶስ የተፈጸመውን ነገር እንዲያይ ልብን ያነቃል። ክርስቶስ አስቀድሞ ዓለሙን ሁሉ ተቤዥቷል፣ አድኖታልም። የሰው ዘር ሁሉ እውነተኛ ማንነት የተነሳው ክርስቶስ ነው። የሕይወት መንፈስ ሕግ የሚሠራው በዚህ የእውነት ዕውቀት ማለትም በተፈጸመው የክርስቶስ ሥራ ወንጌል ውስጥ በተገለጠው የእግዚአብሔር ሎጎስ ላይ ተመስርቶ ነው። በሌላ በኩል ደግሞ የኃጢአትና የሞት ሕግ የሚሠራው ይህን እውነት በሚክድ ውሸት ላይ ነው። የኃጢአትና የሞት ሕግ በማታለል ይሠራል፣ ማታለልም ሁሉ ውሸት ነው። ይህን ሥርዓት የሚገዛው ዲያብሎስ የውሸት አባት ይባላል። በክርስቶስ ሁሉም ነገር እውነት ሆኗል የሚለውን እውነት የሚክድ ውሸት ማንም ሲያምን ያ ሰው በኃጢአትና በሞት ሕግ ስር ይታሰራል። ነገር ግን በኢየሱስና በተፈጸመው ሥራው የሚያምን ሁሉ በክርስቶስ ባለው የሕይወት መንፈስ ሕግ ስር ይኖራል። ስለዚህ በክርስቶስ ያለው የሕይወት መንፈስ ሕግም ሆነ የኃጢአትና የሞት ሕግ የሚሠሩበት መሠረት ዕውቀት፣ እምነት፣ የእምነት ሥርዓት፣ ሎጎስ ወይም መለኮታዊ አመክንዮ ነው። ለዚህ ነው ወንጌል ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው የሚባለው። ወደ ሮሜ ሰዎች 1:16። በተመሳሳይ መልኩ ወንጌልን የሚቃወም ማንኛውም ነገር ሰይጣን የሰውን ዘር በኃጢአትና በሞት ሕግ ለማሰር የሚጠቀምበት ኃይል ይሆናል። ለዚህም ነው ኢየሱስ እውነትንም ታውቃላችሁ እውነትም አርነት ያወጣችኋል ያለው የዮሐንስ ወንጌል 8:32። ሁለቱም ሕጎች ከመሥራታቸው በፊት በእውቀታቸው ወይም በሎጎሳቸው ማመንን ይፈልጋሉ። የሕይወት መንፈስ ሕግ እኛን አርነት የሚያወጣበት መሠረታዊ መንገድ የተፈጸመውን የክርስቶስ ሥራ እውነት ለእኛ በመግለጥ ነው። መንፈስ ቅዱስ የተሰጠን ለዚህ ነው፣ ወደ እውነት ሁሉ ሊመራንና በክርስቶስ የእኛ የሆነውን ለእኛ ሊያሳውቀን። በወንጌል ላይ የሚናገረውን ውሸት ካላመንክ በቀር የጨለማው መንግሥት በአንተ ላይ ጉዳት ሊያመጣ አይችልም። ሰይጣን መጀመሪያ ካልዋሸህና አንተም ውሸቱን ካልተቀበልህ በቀር በአንተ ላይ ምንም ኃይል የለውም። ብቸኛው መሣሪያው ማታለል ነው፣ ምክንያቱም እርሱ የሚገዛው በሐሰትና በቅርት ነው። በተመሳሳይ መልኩ የእግዚአብሔር መንግሥት በእግዚአብሔር ሎጎስ በሆነው በወንጌል እውነት ላይ የተመሠረተ ነው። ወንጌል ሲታመን ብቻ ለማዳን የእግዚአብሔር ኃይል ነው። ያለ ወንጌል እውነት እውነተኛ ማዳን፣ መፈታት ወይም ነጻነት የለም። በተመሳሳይ መልኩ መጀመሪያ ውሸቱን ሳያምኑ ጉዳት፣ ጥፋት ወይም ውድመት ሊኖር አይችልም። ስለዚህ ሁለቱም ሕጎች የሚሠሩት በሚያሳውቋቸው ዕውቀት ላይ ተመስርተው ነው። የመንፈስ ቅዱስ አገልግሎት ይህን እውነት መግለጥ፣ ወደ እውነት ሁሉ መምራት፣ በክርስቶስ አስቀድሞ የአንተ የሆነውን ለእኛ ማሳወቅና በጸጋ የተሰጠህን የሰማይን እውነታ ማሳወቅ ነው። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ ከእኔ ወስዶ ይነግራችኋልና። የዮሐንስ ወንጌል 16:1315። መንፈስ ቅዱስና በክርስቶስ ያለው የሕይወት መንፈስ ሕግ የምታምነውን እውነት ለማጽናት ዘወትር አብረው ይሠራሉ። የወንጌልን እውነት ባመንክ ቅጽበት የሕይወት መንፈስ በውስጥህ ይመሰክራል፣ ያንንም እውነት በኃይል በሰላምና በመገለጥ ያጸናዋል። እርሱ ጻድቅ፣ የተቀደስክና ከክርስቶስ ጋር አንድ መሆንህን ለመንፈስህ የሚመሰክር መለኮታዊ ምስክር ነው። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ወደ ሮሜ ሰዎች 8:16። ልብህን በተፈጸመው የክርስቶስ ሥራ እውነት ላይ ባሰለፍክ ቁጥር መንፈስ ቅዱስ በሕይወት በፈውስና በነጻነት ምልክቶች ያረጋግጠዋል። እውነት በታመነበት ስፍራ ሁሉ መንፈስ በሕይወት ያጸናዋል። ይህ የሕይወት ሕግ ዘወትር የሚሠራ ነው። እርሱ ኢየሱስን ከሙታን ያስነሳው ያው መለኮታዊ ኃይል ነው። በሽተኞችን የሚፈውስ፣ ሰላምን የሚመልስና የእስራትን ሰንሰለት ሁሉ የሚሰብር ኃይል ነው። መንፈስ ቅዱስ እውነት በሚታቀፍበት ስፍራ ሁሉ የቤዛነትን እውነታዎች ወደ መገለጥ በማምጣት ይህን ሕግ ያነቃቀዋል። አእምሮህ ከወንጌል ዕውቀት ጋር በተስማማ ቅጽበት የሕይወት መንፈስ መግዛት ይጀምራል። ነጻነትን፣ ፈውስን፣ ጽድቅንና ደስታን ያመጣል። የኃጢአትና የሞት ሕግ የሚሠራው በተቃራኒው መሠረት ላይ ነው። እርሱ በማታለል የቆመ ባለማወቅ የሚንቀሳቀስና የውሸት አባት በተባለው በዲያብሎስ የሚመራ የሐሰት ሥርዓት ነው። የዮሐንስ ወንጌል 8:44።
እርሱ ከሚናገረው ውሸት በቀር ምንም እውነተኛ ኃይል፣ እውነተኛ ሥልጣን ወይም ጉዳት የማድረስ ችሎታ የለውም። ወንጌልን የሚቃወመውን ውሸት ካላመንህ በቀር የጨለማው መንግሥት ጉዳት ሊያመጣብህ አይችልም። ማንኛውም አይነት ጥፋት፣ ፍርሃት፣ በደለኛነትና ኩነኔ ጥንካሬውን የሚያገኘው ከማታለል ነው። መጀመሪያ ውሸቱን ሳያምኑ ውድመት ሊኖር አይችልም። ሰይጣን መጀመሪያ ካላታለለህ በቀር ሊነካህ አይችልም። ብቸኛው መሳሪያው ሐሰት ነው። አንተ አሁንም ኃጢአተኛ፣ አሁንም የተኮነንክና አሁንም ከእግዚአብሔር የተለየህ እንደሆንክ ይነግርሃል። ወንጌል ግን ተቃራኒውን ያውጃል። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። ወደ ቆሮንቶስ ሰዎች 2:5-19 እውነቱ አንተ አስቀድሞ ይቅር የተባልክ፣ አስቀድሞ የተቤዠህና በተወደደው ተቀባይነት ያገኘ መሆንህ ነው። ውሸቱን ስታምን የኃጢአትና የሞት ሕግ መሥራት ይጀምራል። እውነቱን ስታምን ደግሞ መንፈስ ቅዱስ ያን እውነት ያጸናል፣ በሕይወትህም ውስጥ እንዲነግስ የሕይወት መንፈስ ሕግን ያነቃቀዋል። ሁለቱም ሕጎች በእውቀት ላይ የተመሠረቱ ሥርዓቶች ናቸው። በእምነት የሚነቁና በእምነት ሥርዓት የሚመሩ ናቸው። እያንዳንዱ እንዲሠራ የራሱ ሎጎስ ወይም የራሱ መሪ እውቀት ያስፈልገዋል። የኃጢአትና የሞት ሕግ በሐሰተኛ እውቀት የሚሠራ ሲሆን፣ የሕይወት መንፈስ ሕግ ግን በክርስቶስ ወንጌል ውስጥ በተገለጠው መለኮታዊ የእውነት እውቀት ይሠራል። ለዚህ ነው ቅዱስ መጽሐፍ ወንጌል ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው የሚለው ወደ ሮሜ ሰዎች 1:16። ወንጌልን ስታምን ክርስቶስ አስቀድሞ የፈጸመውን እውነት ታምናለህ። ያም እምነት በውስጥህ ያለውን የሕይወት መንፈስ ኃይል ይለቀዋል። ነገር ግን አንድ ሰው የሰው ዘር አሁንም እንደተኮነነ ወይም እንደተለየ ካመነ ያ እምነት የኃጢአትና የሞት ሕግን ኃይል ያነቃቀዋል። የእግዚአብሔር መንግሥት የወንጌልን እውነት በመቀበል ላይ የተመሠረተ ነው፣ ምክንያቱም ያ እውነት የእግዚአብሔር ሎጎስ ራሱ ነው። ያለ ወንጌል እውነት፣ እውነተኛ ማዳን፣ ዘላቂ መፈታትና እውነተኛ ነጻነት የለም። በተመሳሳይ መልኩ የጨለማው መንግሥት ሙሉ በሙሉ በውሸት ላይ የተመሠረተ ነው። ወንጌልን የሚቃረን ማንኛውም ነገር ሰይጣን ሰዎችን ለማስገዛትና ለማጥፋት የሚጠቀምበት ኃይል ይሆናል። ውሸት እስራትን ይፈጥራል፣ እውነት ግን ነጻነትን ይለቃል። ኢየሱስ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል ብሏል። የዮሐንስ ወንጌል 8:32 ነጻነት የሚመጣው በልፋት በሥራ ወይም በሕግ ሳይሆን በመገለጥ ነው። እውነት ራሱ ነጻ የማውጣት ኃይልን በውስጡ ይዟል። የመገለጥ ብርሃን ወደ ልብ ሲገባ ጨለማ መሸሽ አለበት። የተፈጸመው የክርስቶስ ሥራ እውነት ሲገለጥና ሲታመን መንፈስ ቅዱስ በሕይወት በኃይልና በመገለጥ ያጸናዋል። የሕይወት መንፈስ ሕግ መግዛት ይጀምራል። የእያንዳንዱም ፍርሃት፣ ደዌ፣ ኃጢአትና ሞት ሰንሰለት ይሰበራል። መንፈስ ቅዱስ የተላከው ለዚሁ ዓላማ ነው፣ ወደ እውነት እንዲመራህ፣ አለማወቅን በማስተዋል እንዲተካና ክርስቶስ አስቀድሞ ላደረገልህ ባለጠግነት ዓይኖችህን እንዲከፍት። አጽናኙ ግን መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኋችሁን ሁሉ ያሳስባችኋል። የዮሐንስ ወንጌል 14:26 መንፈስ ቅዱስ አስቀድሞ በተሰጠህ ነገር ላይ እንድትለፋ ሳይሆን በተፈጸመው የክርስቶስ ሥራ ላይ እንድታርፍ ያስተምርሃል። እንደ እግዚአብሔር ልጅ እንድትኖር፣ ከበደለኛነት ከኩነኔና ከፍርሃት ነፃ እንድትሆን ኃይል ይሰጥሃል። እውነትን ባመንክ ቁጥር የሕይወት መንፈስ ያን ለማጽናት በውስጥህ ይነሳል። ውሸትን ባመንክ ቁጥር ደግሞ የእስራት መንፈስ ያንኑ ለማረጋገጥ ይሠራል። የመንፈስ ቅዱስ አገልግሎት ልብህ በጸጋ ውስጥ ሙሉ በሙሉ እስኪመሠረት ድረስ ዘወትር ለእውነት መመስከር ነው። ወዳጅ ሆይ ውሸቱን ካላመንክ በቀር የጨለማው መንግሥት አንተን የመጉዳት ኃይል የለውም። የሰይጣን ኃይል ተሰብሯል። እውነት በታወቀበት ስፍራ ሁሉ የእርሱ ድምፅ ዝም ይላል። ወንጌል በጽድቅ የሚያጸናህና በሰላም የሚሞላህ የማይናወጥ የእግዚአብሔር ኃይል ነው። የወንጌልን እውነት ስታምን በክርስቶስ ባለው የሕይወት መንፈስ ሕግ ግዛት ስር ትገባለህ። በዚህ ሕግ ስር ምንም እርግማን ሊቆም አይችልም፣ ምንም ኃጢአት ሊነግስ አይችልም፣ ምንም ደዌ ሊገዛ አይችልም፣ እንዲሁም ምንም ፍርሃት ሊኖር አይችልም። ሁለቱም ሕጎች መሠረታቸው እውቀት ነው። የሕይወት መንፈስ ሕግ የሚመራው በተፈጸመው የክርስቶስ ሥራ እውነት ነው። የኃጢአትና የሞት ሕግ የሚመራው ደግሞ ያንኑ በሚክድ ውሸት ነው። በእስራትና በነጻነት መካከል ያለው ልዩነት እምነት ነው። በእውነት ላይ ያለ እምነት የእግዚአብሔርን ኃይል ይለቃል። በውሸት ላይ ያለ እምነት ደግሞ የሰይጣንን ኃይል ይለቃል። እውነት ሰላምን፣ ጽድቅንና ማዳንን ያመጣል። ውሸት ደግሞ ስቃይን፣ ጥፋትንና ውድመትን ያመጣል። ስለዚህ በዚህ መገለጥ ውስጥ ጽኑ። ልብህን በወንጌል ዕውቀት ላይ አድርግ። ውሸቱን እምቢ በል፣ ኩነኔን ተቃወም፣ እናም ክርስቶስ አስቀድሞ ዓለሙን ሁሉ እንደተካሰና እንዳዳነ የሚናገረውን እውነት እቀፍ። የጨለማው መንግሥት በአንተ ላይ ምንም ድርሻ የለውም። የኃጢአትና የሞት ሕግ በሕይወትህ ላይ ምንም ሥልጣን የለውም። አንተ የምትመራው በላቀ ሕግ፣ በክርስቶስ ኢየሱስ ባለው የሕይወት መንፈስ ሕግ ነው። መንፈስ ቅዱስም ይህን እውነት በውስጥህ ዘወትር እያረጋገጠ የቤዛነትህን እውነታ እየመሰከረና በመለኮታዊ ሕይወት ኃይል እየገለጠው ነው። እውነት በታመነበት ስፍራ ሁሉ ይህ ሕግ ይነግሣል፣ ይፈውሳል፣ ያድሳል፣ እንዲሁም ነፃ ያወጣል። ልብህን በመለኮታዊ ሰላም ይሞላል፣ እንዲሁም በምድር ላይ የእግዚአብሔር ጽድቅ ሕያው መግለጫ ያደርግሃል። በተፈጸመው የክርስቶስ ሥራ እውነት ባመንክ ቁጥር መንፈስ ቅዱስ ያን እውነት በሕይወትህ ውስጥ አብዝቶ ያጸናል። አንተም በከበረው የእግዚአብሔር ልጆች ነፃነት ውስጥ ትመላለሳለህ። ይህ በእውነት የውሸት ድል፣ የብርሃን በጨለማ ላይ ያለ ድል፣ የጸጋ በኩነኔ ላይ ያለ ድል ነው። ይህ በአንተ ውስጥ የተገለጠ የወንጌል ኃይል ነው። ተደሰት ወዳጅ ሆይ፣ አንተ በዘላለማዊ የሕይወት ግዛት ስር ትኖራለህ።
የተነሳው ክርስቶስ የአንተ እውነተኛ ማንነት ነው፣ መንፈሱም ያንኑ እውነት ዘወትር በአንተ ውስጥ እያረጋገጠ ነው። የእርሱ ሕይወት ለዘላለም ሕልውናህን የሚመራ ሕግ ነው። ሁለቱ መንግሥታትና የሚገዟቸው ሕጎች። በአዳም ውድቀት ጊዜ አዲስ የሕልውና ሥርዓት ተመሠረተ። እርሱም በምክንያትና ውጤት ሕግ የሚሠራ መንግሥት ሲሆን የኃጢአትና የሞት ሕግ ተብሎም ይታወቃል። የአሳዛኝ ቅጽበት ቅዱስ መጽሐፍ የዓለም መሠረት ብሎ የሚጠራውን ምልክት ያደረገ ነበር። እርሱ በራስ ጥረት፣ በአፈጻጸምና በውጤት የሚመራ የሰው ሕይወት መጀመሪያ ነበር። ከዚያን ጊዜ ጀምሮ የሰው ዘር ዕድል እያንዳንዱ ድርጊት ተመጣጣኝ ውጤት ከሚያመጣበት ሥርዓት ጋር ተሳሰረ። እያንዳንዱ አለመታዘዝ ቅጣትን አመጣ፣ እያንዳንዱ መታዘዝም ዋጋን ፈለገ። ይህ የወደቀ ሥርዓት በጭካኔና በጠንካራ መርህ ይሠራል። መልካም አድርግና መልካም አግኝ፣ መጥፎ አድርግና ተኮነን፣ እንዲሁም ተቀጣ። በዚህ መንግሥት ውስጥ ለምሕረት ቦታ የለም፣ ለጸጋ አቅርቦት የለም፣ ለደከመች ነፍስም ዕረፍት የለም። የዚያ ሥርዓት መሠረት የሰው ጥረት ነው። ይህም የእግዚአብሔርን ሕግጋት በራስ ኃይል ለመጠበቅ የሚደረግ ሙከራ ነው። የሚገዛው አመክንዮ ሙሉ በሙሉ ተፈጥሯዊና በቅድመ ሁኔታ ላይ የተመሠረተ ነው። ይህም ከውስጣዊ ሕይወት ይልቅ በውጫዊ አፈጻጸም ላይ የተገነባ ነው። ይህ ሥርዓት የሰውን ዘር ለትውልድ ባሪያ አደረገ፣ ፍጥረትንም ሁሉ በኃጢአት በሞትና በኩነኔ ግዛት ሥር አሰረ። የአዲስ መንግሥት መምጣት። ነገር ግን እግዚአብሔር በታላቅ ምሕረቱ ሰውን በዚያ አሮጌ ሥርዓት ጭቆና ሥር አልተወም። በክርስቶስ ኢየሱስ ባለው የሕይወት መንፈስ ሕግ እንጂ በኃጢአትና በሞት ሕግ የማይሠራ አዲስ መንግሥት እንዲመሠረት ልጁን ኢየሱስ ክርስቶስን ላከ። ወደ ሮሜ ሰዎች 8:2። ይህ አዲስ ሕግ ሙሉ በሙሉ የተለየ ዕውቀት ላይ እና መንፈስ ቅዱስ በወንጌል በኩል በገለጠው መለኮታዊ ሎጎስ ወይም አመክንዮ ላይ የተመሠረተ ነው። ኢየሱስ የሰውን ዘር ሁሉ በገዛው በዚያው ሕግ ሥር ተወለደ። በሕግ ሥር ያሉትን የዋጅ ዘንድና የልጅነትን ስጦታ እንድንቀበል ከሴት ተወልዶ ለአሮጌው ቃል ኪዳን ገደቦች ተገዝቶ ወደ ወደቀው ሁኔታችን ገባ። ወደ ገላትያ ሰዎች 4:4-5። በመታዘዙ በሞቱና በትንሣኤው የሕግን ፍላጎት ሁሉ ፈጸመ፣ በጸጋና በጽድቅ የሚመራ አዲስ ፍጥረትን መሠረተ። አዳም በአሮጌው ፍጥረት መላውን የሰው ዘር እንደወከለ ሁሉ እንዲሁ የመጨረሻው አዳም ኢየሱስ በቤዛነቱ መላውን የሰው ዘር ይወክላል። የሰው ዘር ሁሉ ያለ ፈቃዱ በአዳም እንደወደቀ ሁሉ የሰው ዘር ሁሉ ያለ ጥረቱ በክርስቶስ ቤዛዊ ድርጊት ውስጥ ተካቷል። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። ወደ ሮሜ ሰዎች 15:22። እግዚአብሔር የሰውን ዘር ሁሉ በልጁ ውስጥ አኖረ። ይህም የኢየሱስ የሆነው ያው ሕይወት፣ ጽድቅና ሥልጣን በእርሱ ለሚያምኑ ሁሉ ይካፈል ዘንድ ነው። ስለዚህ የሰው ዘር ሁሉ በመጀመሪያው አዳም እንደሞተ ሁሉ እንዲሁ በክርስቶስ በኩል ተበጅቷል፣ ጸድቋል፣ እንዲሁም ሕያው ሆኗል። መስቀሉ ለጥቂቶች ብቻ የተደረገ ድርጊት አልነበረም። እርሱ የዓለም መሠረት መለኮታዊ ግልበጣ ነበረ። በትንሣኤው በኩል ኢየሱስ አዲስ ፍጥረትን፣ አዲስ መንግሥትንና የኃጢአትንና የሞትን ሕግ ሙሉ በሙሉ የሚተካ አዲስ መንፈሳዊ ሥርዓት መሠረተ። የአሮጌው ሥርዓት ሽንፈት። ኢየሱስ መላውን የሰው ዘር በራሱ ውስጥ ስላካተተና በኃጢአትና በሞት ላይ ስላሸነፈ የኃጢአትና የሞት ሕግ ሥርዓት ሁሉ በእርሱ ተሽሯል። ኃይሉ፣ ሥልጣኑና የመኮነን መብቱ ለዘላለም ከንቱ ሆኗል። የሰውን ዘር በዚህ ሕግ አማካኝነት በምርኮ ይዞ የነበረው ዲያብሎስ በሰው ልጆች ላይ የነበረውን ሕጋዊ ይገባኛል ጥያቄ አጥቷል። አሁን የቀረው ብቸኛው መሳሪያ ማታለል ነው። ይህም ክርስቶስ አስቀድሞ የፈጸመውን እውነት የሚክድ ውሸት ነው። ሰይጣን ከእንግዲህ ማንንም በሕግ ሊያስር፣ ሊረግም ወይም ሊኮንን አይችልም። ሥልጣኑ ሁሉ ተገፏል። እርሱ ሊሠራ የሚችልበት ብቸኛው መንገድ ወንጌልን የሚቃረኑ ውሸቶችን በመጠቀም ነው። ኢየሱስ ስለ እርሱ ሐሰተኛ የሐሰትም አባት ነው ብሏል። የዮሐንስ ወንጌል 8:44። መላው የጨለማ መንግሥት በማታለል ይሠራል። የሰው ዘር የሚያጋጥመው እያንዳንዱ ውድመት፣ ደዌ፣ ፍርሃትና ጥፋት ምንጩ የተፈጸመውን የክርስቶስ ሥራ እውነት የሚቃወመውን ውሸት ማመን ላይ ነው። ያ ሰው መጀመሪያ ወንጌልን የሚቃወመውን ውሸት ካላመነ በቀር የጨለማው መንግሥት በማንም ላይ ጉዳት፣ ጥፋት ወይም ውድመት ሊያመጣ አይችልም። ዲያብሎስ ማታለሉ ተቀባይነት እስካላገኘ ድረስ ሊሠራ አይችልም። ኃይሉ አንተ እንደምታምነው ውሸት ጥንካሬ ብቻ ነው። እውነት የሕይወት መንፈስ ሕግን ኃይል እንደሚሰጥ ሁሉ ውሸትም የኃጢአትና የሞት ሕግን ኃይል ይሰጣል። የዚህ ዓለም ጨለማ ገዥ። ሰይጣን በቅዱስ መጽሐፍ ውስጥ የዚህ ዓለም ጨለማ ገዥ ተብሎ ተገልጿል። ይህ ስም የአገዛዙን እውነተኛ ባሕሪ ይገልጣል። አገዛዙ በብርሃን ወይም በእውነት ላይ ሳይሆን በጨለማ ላይ ነው። ጨለማም ማለት አለማወቅ፣ ማታለልና መንፈሳዊ ዕውርነት ማለት ነው። በመጽሐፍ ቅዱስ ውስጥ ጨለማ ከቁሳዊ ብርሃን መታጣት በላይ የሆነ ትርጉም አለው። እርሱ የእግዚአብሔር ዕውቀት አለመኖር ነው። ሰዎች እግዚአብሔር ማን እንደሆነና ክርስቶስ አስቀድሞ ምን እንዳደረገላቸው ማየት የማይችሉበት ሁኔታ ነው። አለማወቅና ውሸት በሰፈነበት ስፍራ ሁሉ የጨለማ ኃይል ይሠራል። የዚህ ዓለም ሥርዓት የተገነባው በዚያው አለማወቅ ላይ ነው። የሰው ዘር ከእግዚአብሔር ተለይቶ በግራ መጋባትና በፍርሃት ይመላለሳል፣ ምክንያቱም ሰዎችን ነፃ የሚያወጣውን እውነት አያውቅም። የዚህ ዓለም ሕይወት በልፋት በጭንቀትና ባለመረጋጋት የተሞላ ነው፣ ምክንያቱም የመለኮታዊ እውነት ብርሃን በጠላት ውሸት ተሸፍኗል። ለዚህ ነው ሐዋርያው ጳውሎስ በኤፌሶን ሰዎች 6:12 ላይ እንዲህ ሲል የጻፈው፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ።
እውነተኛው ውጊያችን ከሰዎች ወይም ከቁሳዊ ኃይሎች ጋር ሳይሆን ሰዎች የወንጌልን እውነት እንዲያዩ ዕውር አድርገው ለመያዝ በማታለል ከሚሰሩ መንፈሳዊ ኃይሎች ጋር ነው። መልካሙ ዜና የእውነት ብርሃን መጥቷል። ኢየሱስ ክርስቶስ በጨለማ የሚበራ ብርሃን ነው፣ ጨለማውም አላሸነፈውም። የዓለማወቅንና የውሸትን ጨለማ የሚያስወግድ ብቸኛው ኃይል የእውነት ዕውቀት ብርሃን ነው። ቅዱስ መጽሐፍ እንደሚናገረው በጨለማ ብርሃን ይብራ ያለ እግዚአብሔር በኢየሱስ ክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ በርቷልና። ወደ ቆሮንቶስ ሰዎች 2:4-6 የክርስቶስ ዕውቀት ወደ ልብ ሲገባ እያንዳንዱ ውሸት ጥንካሬውን ያጣል። እውነት ሲታመን ማታለል ይደመሰሳል፣ ነፃነትም መግዛት ይጀምራል። ኢየሱስ ወደ ደማስቆ በሚወስደው መንገድ ላይ ለጠርሴሱ ሳውል በተገለጠለት ጊዜ የጥሪውን ዓላማ ገልጦለታል። እንዲህም አለ፣ ለዚህ ተገልጬልሃለሁና አገልጋይና ምስክር ልሾምህ፣ የኃጢአትን ስርየትና በእኔ በማመን በተቀደሱት መካከል ርስትን ያገኙ ዘንድ ዓይኖቻቸውን ትከፍት ዘንድ ከጨለማ ወደ ብርሃን ከሰይጣንም ሥልጣን ወደ እግዚአብሔር ትመልሳቸው ዘንድ። የሐዋርያት ሥራ 26:16-18 ይህም የወንጌልን ተልእኮ ይገልጣል። እርሱ በመንፈስ ዕውር የሆኑትን ዓይኖች መክፈትና ከጨለማ ግዛት ወደ እግዚአብሔር የከበረ ብርሃን ማምጣት ነው። መዳን ማለት ከሰይጣን ኃይል መፈታትና ከእግዚአብሔር ጋር ወደ መተባበር መምጣት ማለት ነው። ክርስቶስ አስቀድሞ ይቅር እንዳለህ እንደተቤዠህና እንዳጸደቀህ የሚናገረውን እውነት መቀበል ማለት ነው። ድነት የበደለኛነት መወገድ ብቻ አይደለም፣ እርሱ የማየት መመለስ፣ የልብ መበራትና በተቀደሱት መካከል ያለውን ርስት መቀበል ነው። በክርስቶስ የሚያምኑ ከእንግዲህ በጨለማ ግዛት ሥር አይደሉም። እነርሱ እውነት በሚገዛበትና ነፃነት በሚነግስበት በብርሃን አገዛዝ ሥር ይኖራሉ። አለማወቅ የዲያብሎስ ታላቅ መሣሪያ ሲሆን፣ እውነት ደግሞ የእግዚአብሔር ታላቅ ኃይል ነው። አማኞች በክርስቶስ ዕውቀት ሲያድጉ በአንድ ወቅት ባሪያ ካደረጓቸው ውሸቶች በላይ ከፍ ይላሉ። የወንጌል እውነት በልባችን ሲበራ ጨለማው ቁጥጥሩን ያጣል፣ እኛም በእግዚአብሔር ልጆች የከበረ ነፃነት ውስጥ እንመላለሳለን። የሕይወት መንፈስ ሕግና መለኮታዊ አመክንዮ። ወዳጅ ሆይ ልብህን አንሳና መንፈስን ክፈት፣ ምክንያቱም ዛሬ በክርስቶስ ኢየሱስ ባለው የሕይወት መንፈስ ሕግ መገለጥ በቅዱስ ስፍራ ላይ ቆመናል። ይህ ዝም ብሎ ትምህርት አይደለም፣ እርሱ የሰማይ የልብ ትርታ፣ ፍጥረትን ሁሉ የሚመራው የሕያው መለኮታዊ ኃይል ፍሰት ነው። ይህ ሕግ በሰው ምክንያት ወይም በተፈጥሯዊ አመክንዮ አይሰራም። እርሱ የሚሰራው በተፈጸመው የክርስቶስ ሥራ በተገለጠው በሎጎስ ማለትም በእግዚአብሔር መለኮታዊ አመክንዮና ዘላለማዊ እውነት ነው። ሎጎስ መላው የእግዚአብሔር መንግሥት የሚሰራበት ዕውቀት ነው። እርሱ የሕይወት ሁሉ መንፈሳዊ መሠረት፣ ፍጥረትን ደግፎ የያዘ መለኮታዊ ኮድ ከሆን ነው። መንፈስ ቅዱስ የዚህ እውነት መልእክተኛ ነው። እርሱ እግዚአብሔር አንድ ቀን የሚያደርገውን ነገር ለማብሰር አይመጣም። እርሱ የሚመጣው ክርስቶስ አስቀድሞ ያደረገውን ለመግለጥ ነው። እርሱ በልብህ ውስጥ ተፈጸመ በበጉ ደም በኩል። ኃጢአት ተፈርዶበታል፣ ሞት ተደምስሷል፣ ጽድቅ በነጻ ተሰጥቷል፣ ሕይወትም ለዘላለም ድል ነስቷል። ይህን እውነት ስታምን በአንተ ውስጥ መለኮታዊ ነገር መሆን ይጀምራል። የሕይወት መንፈስ ሕግ በመንፈስህ ውስጥ መሥራት ይጀምራል። ይህም መለኮታዊ ኃይልን፣ የፈውስ ኃይልንና ሰላምን ወደ እያንዳንዱ ማንነትህ ክፍል ይለቃል። አእምሮህን ያድሳል፣ ሰውነትህን ያነቃቃል፣ እንዲሁም ነፍስህን በዕረፍት ይሞላል። ከእንግዲህ በፍርሃት በኩነኔ ወይም በሰው ጥረት አትመራም። አንተ የምትመራው በላቀው የሰማይ አመክንዮ በተፈጸመው የክርስቶስ ሥራ ነው። ነገር ግን ይህን እውነት ስማ ወዳጅ ሆይ፣ የጨለማው መንግሥት በሌላ ሕግ ይሠራል፣ እርሱም የኃጢአትና የሞት ሕግ ነው። መላው ኃይሉም በማታለል ላይ ያርፏል። ዲያብሎስ አንተን በኃይል ለማጥፋት ምንም ሥልጣን የለውም። ብቸኛው መሣሪያው ውሸት ነው። እግዚአብሔር ከእንግዲህ አይፈውስም የሚለውን ውሸት ካመንክ ደዌ መግቢያ ያገኛል። እግዚአብሔር አያቀርብልኝም የሚለውን ውሸት ካመንክ እጥረት መታየት ይጀምራል። እግዚአብሔር አሁንም ይኮንነኛል የሚለውን ውሸት ካመንክ በደለኛነትና ፍርሃት ልብህን ይገዙታል። በረከትን የሚከለክለው እግዚአብሔር ሳይሆን እውነትን የሚጋርደው ማታለል ነው። ከወንጌል እውነት ዘወር ባልክ ቅጽበት ራስህን ከመለኮታዊ ሕይወት ፍሰት ትቆርጣለህ። ነገር ግን ለእግዚአብሔር ክብር ይሁን። በክርስቶስ ያለው የሕይወት መንፈስ ሕግ የሚሠራው ሙሉ በሙሉ የተለየ ዕውቀት ላይ ነው። እርሱም የእውነት ዕውቀት ነው። እርሱ የሚመራው በመገለጥ እንጂ በምክንያት አይደለም፣ በእምነት እንጂ በፍርሃት አይደለም። መንፈስ ቅዱስ ይህን እውነት ቀንና ሌሊት በልብህ ውስጥ ይሰብካል። እርሱ ስለ ሩቅ ተስፋ አይናገርም፣ እርሱ የተፈጸመ እውነታን ይገልጣል። ወደ መስቀሉ ያመለክታልና ሥራው ተፈጽሟል ይላል። ወዳጅ ሆይ በውሸቱ እስካልተስማማህ ድረስ የጨለማው መንግሥት ሊነካህ አይችልም። የእግዚአብሔር መንግሥት ግን እውነት በሚታመንበት ስፍራ ሁሉ ይነግሣል። ሁለቱም መንግሥታት በእውቀት ላይ የተገነቡ ናቸው፣ አንዱ በእውነት ላይ፣ ሌላው ደግሞ በማታለል ላይ። የሕይወት መንፈስ ሕግ ተፈውሰሃል፣ ይቅር ተብለሃል፣ ጻድቅ ነህ ይላል። የኃጢአትና የሞት ሕግ ደግሞ አሁንም ታመሃል፣ አሁንም በደለኛ ነህ፣ አሁንም ብቁ አይደለህም ይላል። የትኛውን ድምፅ ታምናለህ? ምክንያቱም የትኛውን ቃል እንደምታምን ሕይወትህን የሚመራውን ሕግ ይወስናል። ወንጌል መለኮታዊ ሎጎስ የሰማይን ኃይል የሚለቅ ላቀ ያለ ዕውቀት ነው። ቅዱስ መጽሐፍ በወንጌል አላፍርምና ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። ወደ ሮሜ ሰዎች 1:16 ወንጌል አስተያየት ወይም እግዚአብሔር ሊያደርገው የሚችለው ነገር ተስፋ አይደለም። እርሱ እግዚአብሔር በክርስቶስ አስቀድሞ ያደረገው ነገር መግለጫ ነው። ኃጢአት ተፈርዶበታል። ሞት ድል ተመትቷል። የሰው ዘር ታርቋል። ጽድቅ ተሰጥቷል። ነፃነት ታውቷል።
እያንዳንዱ ፈውስ፣ እያንዳንዱ መፈታት፣ እያንዳንዱ ለውጥ የሚጀምረው እውነትን በማመን ነው። መገለጥ ወደ ልብህ በገባ ቅጽበት የሕይወት መንፈስ ያለምንም እንቅፋት መፍሰስ ይጀምራል። ኢየሱስም ከሙታን ያስነሳው ያው መንፈስ በአንተ ውስጥ ይኖራል፣ ለሚሞተው ሥጋህም ሕይወትን ይሰጣል። ወደ ሮሜ ሰዎች 8:11። ነገር ግን የጠላት ስትራቴጂ ሁሉ የእውነት ዕውቀትህን ማጥቃት ነው። እርሱ በክርስቶስ ማን እንደሆንክ በግልጽ ባየ ቅጽበት አገዛዙ ሙሉ በሙሉ እንደሚፈርስ ያውቃል። መንግሥቱ በመገለጥ ብርሃን ፊት ሊቆም አይችልም። ጨለማ የሚኖረው ውሸት በሚታመንበት ስፍራ ብቻ ነው። ወዳጅ ሆይ፣ ወንጌል የእግዚአብሔር አመክንዮ ነው። እርሱ መለኮታዊ አስተሳሰብ ነው። የሰው አመክንዮ ለመሆን ማድረግ አለብኝ ይላል። የእግዚአብሔር አመክንዮ ግን እመንና ትሆናለህ ይላል። ወንጌል ተፈጸመ ይላል። ዲያብሎስ ገና አልተደረገም ይላል። ወንጌል ነፃ ነህ ይላል። ውሸቱ አሁንም ታስረሃል ይላል። ወንጌል ጻድቅ ነህ ይላል። ውሸቱ በደለኛ ነህ ይላል። ወንጌል ተፈውሰሃል ይላል። ውሸቱ ታመሃል ይላል። ወንጌል በክርስቶስ ፍጹም ነህ ይላል። ውሸቱ አሁንም ይጎድልሃል ይላል። ስለዚህ ዛሬ አውጅልሃለሁ፣ ተነሳና እውነትን እመን። ወንጌልን እስካመንክ ድረስ የሕይወት መንፈስ ሕግ በልብህ ውስጥ ይነግሣል። ኢየሱስን ከሙታን ያስነሳው ያው ኃይል አሁን በአንተ ውስጥ እየሠራ ነው። ከእውነት ጋር በተስማማ ቁጥር መንፈስ ቅዱስ የእግዚአብሔር ልጅ መሆንህን ከመንፈስህ ጋር ይመሰክራል። ወደ ሮሜ ሰዎች 8:16። ባመንክ ቁጥር እርሱ ሕይወትን፣ ደስታን፣ ሰላምንና ድልን ይገልጣል። ሁለቱም ሕጎች የሕይወት መንፈስ ሕግና የኃጢአትና የሞት ሕግ በእውቀት ይነቃሉ። ነፃነት እንዲገለጥ እውነት መታመን አለበት። እስራት እንዲመጣም ውሸት መታመን አለበት። ማታለልን በማመን በነፃነት ውስጥ መመላለስ አትችልም። እውነትን እያመንክም በእስራት ውስጥ መቆየት አትችልም። ስለዚህ ታላቁ ውጊያህ ከሁኔታዎች ጋር ሳይሆን ከእውቀት ጋር ነው። ለመታመን የምትመርጠው ነገር ኢየሱስ እውነትንም ታውቃላችሁ እውነትም አርነት ያወጣችኋል ብሏል። የዮሐንስ ወንጌል 8:32። ነፃነት የችግር አለመኖር አይደለም፣ እርሱ የመገለጥ መኖር ነው። እውነትን ስታምን የማትናወጥ ትሆናለህ። በመገለጥ ውስጥ ስትቆም ምንም ውሸት ሊያስርህ አይችልም። የምታምነው ወንጌል ሕይወትህን የሚመራው ሕግ ነው። ስለዚህ ወዳጅ ሆይ፣ ላቀውን አመክንዮ፣ የሰማይን መለኮታዊ አመክንዮ ምረጥ። አእምሮህ በመንፈስ ቅዱስ ዘወትር ይታደስ። የተፈጸመውን የክርስቶስ ሥራ የሚቃረን እያንዳንዱን አሳብ፣ ስሜት ወይም እምነት እምቢ ይበል። የክርስቶስ ቃል በሙላት ይሙርብህ። ወደ ቆላስይስ ሰዎች 3:16። በሰዎች አስተያየት ሳይሆን በእውነት ዕውቀት ኑር። ክርስቶስ አስቀድሞ ዓለሙን ሁሉ እንደተካሰና እንዳዳነ በሚናገረው እውነታ ውስጥ ተመላለስ። እንዲህ ተብሎ ተጽፏልና በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ወደ ሮሜ ሰዎች 8:2። ይህ የወደፊት ተስፋ ሳይሆን የወቅቱ እውነታ ነው። አሁን ነፃ ነህ። አሁን ተፈውሰሃል። አሁን ጻድቅ ነህ። አሁን ከክርስቶስ ጋር አንድ ነህ። ስለዚህ ይህን ዘላለማዊ እውነት በአንተ ላይ አውጃለሁ። ውሸቱን ካላመንክ በቀር ዲያብሎስ ሊጎዳህ አይችልም። እውነቱን እምቢ ካላልክ በቀር ወንጌል ሊያክተው አይችልም። ለማታለሉ ካልተገዛህ በቀር የኃጢአትና የሞት ሕግ ሊገዛህ አይችልም። ነገር ግን በክርስቶስ ያለው የሕይወት መንፈስ ሕግ በመንፈስ ቅዱስ የተገለጠውን እውነት እስካመንክ ድረስ ዘወትር ይባርክሃል፣ ይደግፍሃል፣ ይጠብቅሃል፣ እንዲሁም ኃይል ይሰጥሃል። ተደሰት ወዳጅ ሆይ። የተነሳው ክርስቶስ የአንተ እውነተኛ ማንነት ነው። የሕይወት መንፈስ አሁን በአንተ ውስጥ እየሠራ ነው። ያንንም እውነት በምልክቶች በሰላምና በክብር እያረጋገጠ ነው። ስለዚህ ጽና፣ በድፍረት እመን እና በሰማይ መለኮታዊ አመክንዮ ውስጥ ተመላለስ። አንተ የምትመራው በሞት ሳይሆን በሕይወት፣ በፍርሃት ሳይሆን በእምነት፣ በልፋት ሳይሆን በጸጋ ነውን። ሃሌሉያ! በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ በአንተ ውስጥ ለዘላለም ይነግሣል። እግዚአብሔር የሰውን ዘር ትክክል ጻድቅ አድርጎ ፈጠረ፣ በክርስቶስ ባለው የሕይወት መንፈስ ሕግ ስር የመኖር መሠረት። ወዳጅ ሆይ፣ ልብህን አንሳና የወንጌልን የከበረ መሠረት ተመልከት። እግዚአብሔር አስቀድሞ በኢየሱስ ክርስቶስ በኩል የሰውን ዘር ሁሉ ከራሱ ጋር አስታርቋል፣ ትክክል አድርጓል። ይህ በእግዚአብሔር መንግሥት ውስጥ ያለ እያንዳንዱ መንፈሳዊ ሕግና እውነታ የሚሠራበት ማዕከላዊ እውነት ነው። በተነሳው ክርስቶስ ውስጥ የተገለጠው የእግዚአብሔር ጽድቅ የወደፊት ተስፋ ወይም በቅድመ ሁኔታ ላይ የተመሠረተ ዋጋ አይደለም። እርሱ የሰው ዘርን ሁሉ እውነት የሚገልጥ ዘላለማዊ እውነታ ነው። ኢየሱስ ተፈጸመ ብሎ በጮኸ ጊዜ የዮሐንስ ወንጌል 19:30 የኃጢአትን የሞትንና የኩነኔን ፍጻሜ እንዲሁም ዓለም ከእግዚአብሔር ጋር ሙሉ በሙሉ መታረቁን አበሰረ። በዚያ ቅጽበት እግዚአብሔር የሰውን ዘር ለአንዴና ለዘላለም ጻድቅ አደረገ። ይህንን እውነት ማወቅ በክርስቶስ ያለው የሕይወት መንፈስ ሕግ የሚሠራበት መሠረት ነው። ይህ መለኮታዊ ሕግ ለሰው ጥረት ወይም አፈጻጸም ምላሽ አይሰጥም። እርሱ የሚሠራው በሎጎስ ማለትም በተፈጸመው የክርስቶስ ሥራ መለኮታዊ አመክንዮና እውነት ነው። የሕይወት መንፈስ ሕግ የሚነቃው በመገለጥ ዕውቀት ነው። ይህም ጽድቅ የሚደረስበት ሳይሆን አስቀድሞ የተከናወነ መሆኑን በመገንዘብ ነው። እግዚአብሔር በክርስቶስ በኩል የሰውን ዘር ጻድቅ እንዳደረገ ስታምን ይህ ሕግ በአንተ ውስጥ መሥራት ይጀምራል። ይህም ሰላምን፣ ደስታን፣ ነፃነትን፣ ፈውስንና ኃይልን ይለቃል። ይህ ዕውቀት ከሰማይ እውነታ ጋር ያገናኝሃል፣ ነፍስንም ከተፈጸመው የቤዛነት ሥራ ጋር ያስተካክላል።
ያለዚህ መሠረታዊ ዕውቀት አማኙ የኃጢአትና የሞት ሕግን ለሚገዙ ውሸቶች ተጋላጭ ሆኖ ይቆያል። ያ ተቃራኒ ሕግ ሙሉ በሙሉ በማታለል ይሠራል። እርሱ የወንጌልን እውነት በሚቃረኑ ሐሰተኛ ዕውቀቶችና እምነቶች ላይ የተገነባ ነው። የሐሰት አባት የሆነው ዲያብሎስ በአለማወቅ ላይ ይበለጽጋል። እርሱ በማታለል ካልሆነ በቀር የመጉዳት፣ የመርገም ወይም የማጥፋት ኃይል የለውም። ብቸኛው መሣሪያው እግዚአብሔር አስቀድሞ የሰውን ዘር ጻድቅ ማድረጉን የሚክድ ውሸት ነው። አንድ ሰው አሁንም እንደተኮነነ፣ አሁንም ከእግዚአብሔር እንደተለየ ወይም ጻድቅ ለመሆን አሁንም እንደሚለፋ ካመነ ያ እምነት የኃጢአትና የሞት ሕግ በሕይወቱ ውስጥ እንዲሠራ ኃይል ይሰጠዋል። ነገር ግን እግዚአብሔር በክርስቶስ የሰውን ዘር ሁሉ ጻድቅ ማድረጉን ያመነክበት ቅጽበት ውሸቱ ቁጥጥሩን ያጣል። ከኃጢአትና ከሞት ሕግ ግዛት ወጥተህ ወደ ሕይወት መንፈስ ሕግ ነጻነት ትገባለህ። የዚህ ሕግ ኃይል የተፈጸመው የክርስቶስ ሥራ እውነት በሚታመንበት ስፍራ ሁሉ ይለቀቃል። ወንጌል ዝም ብሎ የተስፋ መልእክት አይደለም፣ እርሱ የእግዚአብሔር ቤዛነት መለኮታዊ አመክንዮ ነው። ወንጌል ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ወደ ሮሜ ሰዎች 1:16። ይህን እውነት ማመን የሕይወት መንፈስ የእግዚአብሔርን ሥራ በአንተ ውስጥ እንዲገልጥ ሕጋዊ መሠረት ይሰጠዋል። እውነት ባለበት ስፍራ የጨለማ መንግሥት ሊሠራ አይችልም። የጽድቅ ዕውቀት በሚነግሥበት ስፍራ ሁሉ ይፈርሳል። ከእግዚአብሔር ጋር ጻድቅ እንደተደረግህ በሚናገረው እውነት ላይ ስትጸና የሰይጣን ኃይል ይደመስሳል። በሌላ በኩል የእግዚአብሔር መንግሥት በእውነት አፈር ላይ ይበለጽጋል። መንፈስ ቅዱስ የሚሠራው በመለኮታዊ ዕውቀት ማዕቀፍ ውስጥ ብቻ ነው። እርሱ ጻድቅ፣ የተቀደስክና በተወደደው ተቀባይነት ያገኘ መሆንህን በአንተ ውስጥ ይገልጣል እንዲሁም ይመሰክራል። እግዚአብሔር በክርስቶስ ዓለሙን ከራሱ ጋር አስቀድሞ እንዳስታረቀ ዘወትር ያስተምርሃል እንዲሁም ያሳስብሃል። ይህ ዕውቀት ምርጫ አይደለም፣ እርሱ አስፈላጊ ነው። እርሱ የእምነት መሠረት፣ የሰላም ሥርና የክርስቶስ ሕይወት በአንተ ውስጥ ለሚገለጥበት ለእያንዳንዱ መንገድ መግቢያ በር ነው። ስለዚህ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግና የኃጢአትና የሞት ሕግ ሁለቱም የሚሠሩት በዕውቀት ማለትም እውነት ነው ብለህ በምታምነው ነገር ነው። እውነት ሕይወትን ያነቃቃል፣ ውሸት ሞትን ያነቃቃል። በክርስቶስ በተገለጠው የእግዚአብሔር ጽድቅ ዕውቀት ውስጥ ስትኖር በሕይወት አገዛዝ ስር ትኖራለህ። የሕይወት መንፈስ ከእውነት ተለይቶ ሊሠራ አይችልም፣ ምክንያቱም እርሱ የእውነት መንፈስ ነው። እርሱ አስቀድሞ ከእግዚአብሔር ጋር ጻድቅ መደረግህን ዘላለማዊ እውነታ በልብህ ውስጥ እንዲገልጥና እንዲያጸና ተልኳል። በዚህ ዕውቀት እያደግህ በሄድክ ቁጥር በክርስቶስ ያለው የሕይወት ሕግ በአንተ በኩል ይነግሣል። ወዳጅ ሆይ፣ ይህ የአማኝ ድል ነው። ጻድቅ እንደተደረግህ እወቅ። ከዚያ ውጪ የሚልህን እያንዳንዱን ውሸት እምቢ በል። ዲያብሎስ በማታለል ካልሆነ በቀር ሊነካህ አይችልም። እናም በክርስቶስ ባለው ጽድቅህ ዕውቀት ውስጥ በቆምክበት ቅጽበት እያንዳንዱ ክስ፣ ፍርሃትና እስራት ኃይሉን ያጣል። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ እውነት በሚታመንበት ስፍራ ይገዛል። እናም ይህ እውነት እግዚአብሔር በክርስቶስ የሰውን ዘር ጻድቅ አድርጎታል የሚለው የማይናወጥ የነጻነት፣ የጸጋና የዘላለማዊ ድል መሠረት ነው። እግዚአብሔር የሰውን ዘር እንዴት ጻድቅ አደረገ? እግዚአብሔር ለሰው ጽድቅን እንዴት ሠራ? እርሱ በሠራው የጽድቅ ሥራ በጸጋ አማካኝነት ሰውን በእምነት እንዴት በነጻ አጸደቀ? ከዚህ በታች ያለው ውይይት እግዚአብሔር ሰውን የሚያጸድቅ ሥራ እንዴት እንደሠራ ይገልጣል። ሰውን ለማጽደቅ የተደረገው የእግዚአብሔር ሥራ የእግዚአብሔር የጽድቅ ሥራ ነበር። ስለዚህ ያ የእግዚአብሔር ሥራ የእግዚአብሔር ጽድቅ ይባላል። እግዚአብሔር ሰውን በእምነት በነጻ ያጸደቀውን ያን የጽድቅ ሥራ ሠራና ለሰው ዘር ሁሉ ሰጠ። ስለዚህ የጸጋን ብዛትና የጽድቅን ስጦታ የሚቀበሉ በኢየሱስ ክርስቶስ በኩል በሕይወት ይነግሣሉ። ሰውን ያጸደቀው የእግዚአብሔር የጽድቅ ሥራ በሚከተለው መንገድ ተከናውኗል። እግዚአብሔር በነገሮች ሁሉ ከሰዎች ጋር ሙሉ በሙሉ ይለይ ዘንድ ልጁን ኢየሱስን ከሰው ተወልዶ እንደ ማንኛውም ሰው በሕግ ሥር እንዲኖር ወደ ምድር ላከው። ኢየሱስ በዮሐንስ ወንጌል በዮርዳኖስ ወንዝ በተጠመቀ ጊዜ እግዚአብሔር ሰዎችን ሁሉ በኢየሱስ ውስጥ አጥምቆ ነበር። በዮርዳኖስ ወንዝ በተጠመቀበት በዚያ ቅጽበት ኢየሱስ ከኃጢአተኛው የሰው ዘር ጋር ሙሉ በሙሉ ተለየ፣ ተባበረ እና የዓለሙን ሁሉ ኃጢአት በራሱ ላይ ወሰደ። የሰው ዘር ሁሉ ኃጢአት በኢየሱስ ላይ በወረደበት ቅጽበት እርሱ የመላውን የአዳም ፍጥረት ዘሮች ባሕሪ የተሸከመ የመጨረሻው አዳም ሆነ። ኢየሱስ የአዳምን ባሕሪና መልክ ሁሉ ወሰደ። ከዚያ ቅጽበት ጀምሮ እግዚአብሔር ሰዎች ሁሉ በየመጨረሻው አዳም በተባለው በኢየሱስ ውስጥ መሆናቸውን አወቀ። ኢየሱስ በምድር ላይ የኖረ የመጨረሻው አዳም ነበር። የመጨረሻው አዳም ከሞተ በኋላ በእግዚአብሔር አእምሮ ውስጥ ሌላ አዳም ወይም ሌላ የአዳም ፍጥረት አልነበረም። እንደ የመጨረሻው አዳም ኢየሱስ የሕግን የጽድቅ ፍላጎቶች ሁሉ ጠበቀና ለሰዎች ሁሉ የሚፈልገውን ጽድቅ ፈጸመ። ኢየሱስ ምድራዊ ተልእኮውን ካጠናቀቀ በኋላ የጽድቅ ሕይወቱን ለዓለም ለመስጠት የጽድቅ ደሙን ለዓለም ሁሉ ኃጢአት ስርየት የሚያፈስበት ጊዜ ደረሰ። የኢየሱስ ሥጋ ኃጢአት የሌለበት ሥጋ ነበረ። እርሱም ለዓለም ሕይወትን ይሰጥ ዘንድ እንዲቆረስ ፈቀደ። ደሙ የሰዎችን ነፍስ ከኃጢአትና ከበደለኛነት ሕሊና የሚያነጻ የኢየሱስ ፍጹም ሕይወት ነው። ኢየሱስ በደሙና በሥጋው በኩል የጽድቅ ሕይወቱን ሰጠን። ኢየሱስ በደሙና በሥጋው በኩል ጽድቅንና ሕይወትን ቢሰጠንም እርሱ ለእኛ ሊከፍለው የሚገባ የኃጢአታችን ቅጣት አሁንም ነበረ። ስለዚህ ኢየሱስ ከእነዚህ ፍርዶችና ኩነኔዎች ሁሉ ነፃ ያወጣን ዘንድ የደዌን፣ የበሽታን፣ የመከራን፣ የሐዘንን፣ የሕመምን፣ የሥቃይን፣ የድህነትን፣ የጭቆናን፣ የጭንቀትንና በመጨረሻም የሥጋ ሞትን እርግማን በራሱ ላይ ወሰደ። በዚህ ደረጃ ኢየሱስ በደሙና በሥጋው በኩል ጽድቁን ሰጥቶናል፣ እንዲሁም በሰውነቱ ሥቃይ በኩል ከሕግ እርግማን ነፃነትን ሰጥቶናል።
ኢየሱስ ይህን ሁሉ ያደረገው ከሴት ተወልዶ በሕግ ሥር የነበረ ተፈጥሯዊ ምድራዊ ሰው ብቻ ሆኖ እንደ የመጨረሻው አዳም ነበረ። እርሱ እንደ አዳማዊ ፍጡር ይጸድቅ ዘንድ የሕግን ፍላጎቶች ሁሉ ፈጸመ። ሆኖም እነዚህ ብቻ እኛን አዲስ ፍጥረት ከመንፈስ ዳግመኛ የተወለድን መንፈሳዊ ፍጡራን ሊያደርጉን አልቻሉም። ስለዚህ ኢየሱስ እንደ የመጨረሻው አዳም ለዘላለም ሊሞትና ወደ ሲኦል ሊሄድ እንዲሁም አዲስ ፍጥረት ሰው ወይም የሰማይ ሁለተኛው ሰው ተብሎ እንደ አዲስ የሰው አይነት ዳግመኛ ሊፈጠር ነበረበት። ከኢየሱስ ጋር አብሮ የሞተውን የመጨረሻው አዳምን እውነት እና ኢየሱስ አዲስ ፍጥረት ተብሎ ወደ አዲስ የሰው አይነት ሲፈጠር ከሙታን የተነሳውን አዲሱን ሁለተኛውን ሰው ከዚህ በታች ባለው የእግዚአብሔር ቃል እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። የመጨረሻው አዳም ሕይወትን የሚሰጥ መንፈስ ሆነ። ፊተኛው ሰው ከምድር መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው፣ ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ወደ ቆሮንቶስ ሰዎች አንደኛ 15 45 47 49 ኢየሱስ ሲሞት ለዘላለም እንደ የመጨረሻው አዳም ሞተ። እርሱ የመጨረሻው አዳም ስለነበረ እርሱ ሲሞት በምድር ላይ የነበረው የመጨረሻው አዳም በእግዚአብሔር አእምሮ ውስጥ ከኢየሱስ ጋር አብሮ ሞተ። ኢየሱስ ስለ አዳም ፍጥረት ሁሉ እንደ የመጨረሻው አዳም ከሞተ በኋላ እግዚአብሔር ማንኛውንም አዳም አያውቅም። አንዱ ኢየሱስ ስለ ሰዎች ሁሉ ስለሞተ ሰዎች ሁሉ ከእርሱ ጋር አብረው ሞተዋል። ስለዚህ ማንም ሰው በሥጋ ወይም እንደ አዳማዊ ፍጡር ልናውቀው አይገባም። ሰዎችን ሁሉ ለአሮጌው አዳማዊ ሕይወት ለዘላለም እንደሞቱና በክርስቶስ እንደ አዲስ ፍጥረታት ከሙታን እንደተነጩ እናውቃቸዋለን። ከሙታን የተነሳው ኢየሱስ የመጨረሻው አዳም ዳግመኛ ወደ ሕይወት እንደተመለሰ አይደለም። የመጨረሻው አዳም ኢየሱስ ሲሞት እግዚአብሔር የአዳምን ፍጥረት አገዛዝና ሕልውናን አበቃ። እግዚአብሔር ኢየሱስን ዳግመኛ ከሙታን ሲያስነሳው አንተ ልጄ ነህ፣ እኔ ዛሬ ወለድሁ አለ። ከዚህ በታች ያለው የእግዚአብሔር ቃል ኢየሱስ ከሙታን ሲነሳ እግዚአብሔር ዳግመኛ እንደወለደው ይመሰክራል። እግዚአብሔር ኢየሱስን እንዳስነሳው አንተ ልጄ ነህ፣ እኔ ዛሬ ወለድሁ ተብሎ በሁለተኛው መዝሙር ደግሞ እንደተጻፈ ይህን የተስፋ ቃል ለእኛ ለልጆቻቸው ፈጽሞላቸዋል። የሐዋርያት ሥራ 13:33 የኢየሱስ ከሙታን መነሳት የተከናወነው ለዘላለም የሚኖር ሌላ አይነት ሰው አድርጎ ዳግመኛ በመውለድ ነው። ይህ ከሙታን የተነሳውና አዲስ የተፈጠረው አዲሱ ሰው ሁለተኛው ሰው ይባላል። እግዚአብሔር ኢየሱስን ከሙታን ሲያስነሳው ዳግመኛ በመውለድ አስነሳው። የተነሳው ኢየሱስ ከእግዚአብሔር ዳግመኛ የተወለደ አዲስ የሰው አይነት ነው። የተነሳው ኢየሱስ ከአብ አዲስ የተወለደ ሰው አዲስ ፍጥረት ነው። የተነሳው ኢየሱስ ከየመጨረሻው አዳም ክብር ይልቅ እጅግ በሚበልጥ በሌላ ክብር የተነሳ አዲስ አይነት ሰው ነው። በአዲስ የሰው አይነት መልክ ከሙታን የተነሳው አዲሱ ፍጥረት ሰው ኢየሱስ ሁለተኛው ሰው ይባላል። የመጨረሻው አዳም ኢየሱስ ሞተ እና የአዲሱ ፍጥረት ሁለተኛው ሰው ኢየሱስ ከሙታን ተነሳ። ለዚህ ነው ኢየሱስ ከሙታን የበኩር ሆኖ የተወለደ የተባለው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። ወደ ቆላስይስ ሰዎች 1:18 የመጨረሻው አዳም የነበረው ኢየሱስ አሁን ከሙታን የተነሳ የመጀመሪያው ሰው ሆኗል። ኢየሱስ የመጀመሪያው አዲስ ፍጥረት ሰው የሆነው ሰው ነው። ለዚህ ነው ከሙታን በኩር የተባለው። እርሱ ከየመጨረሻው አዳም ሞት ወጥቶ ወደ አዲሱ የሰው አይነት ሕይወት የተወለደ የመጀመሪያው ነው። እርሱ ከሙታን በኩር ነው። ኢየሱስ ከሞት ወደ ሕይወት ሲወለድ መጽሐፍ ቅዱስ አዲስ ፍጥረት ብሎ የሚጠራው ሌላ አይነት የሰው ዘር ሆኖ ዳግመኛ ተወለደ። ኢየሱስ እንደ አዲስ ፍጥረት ሰው ከእግዚአብሔር መንፈስ ዳግመኛ ተወለደ። ኢየሱስ እንደ የመጨረሻው አዳም ሲሞት አዳማውያን ሰዎች ሁሉ በኢየሱስ ውስጥ ስለነበሩ ክርስቶስ ከሙታን ሲነሳ ሰዎች ሁሉ ከእርሱ ጋር አብረው አዲስ ፍጥረት ተደርገዋል። ያለፈው አዳማዊ ሕልውናችንና ኃጢአተኛ ማንነታችን ሁሉ ከክርስቶስ ጋር አብሮ ስለሞተ እኛ ከእንግዲህ ኃጢአተኞች ወይም ሥጋዊ አዳማውያን ፍጡራን አይደለን። ኢየሱስ እንደ አዲስ ፍጥረት ሰው ሆኖ ዳግመኛ ሲፈጠር እኛ በእርሱ ውስጥ ስለነበርን ሁላችንም ከኢየሱስ ጋር አብረን አዲስ ፍጥረት ሰዎች ተደርገናል። ኢየሱስ ሲሞትና ከሙታን ሲነሳ እግዚአብሔር የሰውን ዘር ሁሉ በኢየሱስ ውስጥ አጠመቀ። ኢየሱስ ለአዳም ፍጥረት ሲሞትና እንደ አዲስ ፍጥረት ሰው ሲነሳ ከኢየሱስ ጋር እንድንሆን በእግዚአብሔር በኢየሱስ ውስጥ ተጠመቅን። ኢየሱስ ለአዳም ፍጥረት ሲሞት ብቻውን አልነበረም። እግዚአብሔር ያለፉትን የአሁኑንና የወደፊቱን ሰዎች ሁሉ በእርሱ ውስጥ ስላጠመቃቸው ሁላችንንም በውስጡ ነበረን። ኢየሱስ ከሙታን ሲነሳ ብቻውን አልነበረም፣ ሁላችንንም በውስጡ ነበረው። የሰው ዘር ሁሉ የሞቱንና የትንሣኤውን አምሳያ እንዲካፈሉ እግዚአብሔር ሰዎችን ሁሉ በኢየሱስ ውስጥ አጠመቀ። ኢየሱስ በሞቱና በትንሣኤው ያደረገው ሁሉ እኛ የተካፈልንበት ነው። ሁላችንም ከኢየሱስ ጋር አብረን ሞተናል እንዲሁም ተነስተናል። የእርሱን ሞትና ትንሣኤ ለመካፈል በክርስቶስ ያለንን የጥምቀት ምስጢር የሚያብራራውን ከዚህ በታች ያለውን የእግዚአብሔር ቃል ተመልከት። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ ደግሞ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። አሁን ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል።
እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ወደ ሮሜ ሰዎች 6 3 5 8 11 ለዚህ ነው የእግዚአብሔር ቃል ከእንግዲህ ማንም በሥጋ እንዳናውቅ ክርስቶስንም ቢሆን እንኳ ከእንግዲህ በሥጋ እንዳናውቀው የሚያስጠነቅቀን። ይህ የሆነበት ምክንያት ሥጋዊ አዳማውያን ሰዎች ሁሉ የመጨረሻው አዳም ከነበረው ከክርስቶስ ጋር አብረው አስቀድመው ስለሞቱ ነው። ኢየሱስን ጨምሮ የመጨረሻው አዳም የነበሩት ሰዎች ሁሉ አሁን አዲስ ፍጥረታት ብቻ ናቸው። በእግዚአብሔር አእምሮና በእውነት ሰዎች ሁሉ ከየመጨረሻው አዳም ጋር አብረው ስለሞቱና አዲስ ፍጥረት ሰው ተብሎ እንደ ሁለተኛው ሰው ዳግመኛ ስለተነች አሁንም በአዳም ያለ ማንም የለም። የእግዚአብሔር ቃል ይህንን እንዲህ ሲል ያብራራል። የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ፣ በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ እኛ ከአሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም፣ ክርስቶስንም በሥጋ እንደሆነ ያውቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። ወደ ቆሮንቶስ ሰዎች 2 5 14 18 የእግዚአብሔር ቃል ሰዎች ሁሉ በአዳም እንደሞቱ ያለምንም ልዩነት ሰዎች ሁሉ በክርስቶስ ሕያዋን እንደሚሆኑ በግልጽ ያውጃል። እግዚአብሔርን በሚመለከት እርሱ ሰዎችን ሁሉ አድኗል፣ የቀረውን ሰዎች ሁሉ እውነቱን አውቀው ነፃ እንዲሆኑ ነው። ይህ የእግዚአብሔር የጽድቅ ሥራ ተብሎ የሚጠራው ቤዛዊ ሥራ የሰውን ዘር ጻድቅ ያደረገው የእግዚአብሔር ጽድቅ ነው። ሰዎች ይህን የእግዚአብሔር ስጦታ የሚገልጠውን ወንጌል ሲያምኑ ይህን የጽድቅ ስጦታና የአዲስ ፍጥረት ፍጡር የመሆንን ዕድል ይቀበላሉ። ሰዎች ቢያምኑም ባያምኑም እግዚአብሔር አስቀድሞ ሰዎችን ሁሉ እንዳዳነ ያውቃል። ስለዚህ አሁን ለሰው ዘር ሁሉ ምንም ኩነኔ የለም። የምሥራች! ዓለምን የሚያድንና ውሸትን ትጥቅ የሚያስፈታ የእግዚአብሔር ኃይል። ወዳጅ ሆይ ልብህን ክፈትና የሰማይን የድል ድምፅ ስማ። የወንጌል የምሥራች አሕዛብን ሁሉ የሚያድንና በኃጢአትና በሞት ሕግ አማካኝነት ዓለምን የገዛውን ውሸት ትጥቅ የሚያስፈታ የእግዚአብሔር ኃይል ነው። ክርስቶስ አስቀድሞ መላውን ዓለም ተቤዥቷል፣ አድኖታልም። ድሉ የምንጠብቀው ነገር አይደለም፣ እርሱ በኢየሱስ አስቀድሞ የተፈጸመ ነው። እርሱ ተፈጸመ ብሎ በጮኸ ጊዜ የዮሐንስ ወንጌል 19:30 የኃጢአት አገዛዝ ማብቃቱንና የእያንዳንዱ የሞት ሥርዓት መፈራረስን አወጀ። ከዚያ ቅጽበት ጀምሮ የሰው ዘር ሁሉ እውነት የተነሳው ክርስቶስ ሆነ። እግዚአብሔር አሁን የታረቀ ይቅር የተባለና ለዘላለም በምሕረቱ የታቀፈ ዓለምን ያያል። ምክንያቱም እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። ወደ ቆሮንቶስ ሰዎች 2:5-19 ይህ በዩኒቨርስ ሄኔቨርስ ውስጥ ያለውን ከፍተኛ ሕግ በክርስቶስ ኢየሱስ ያለውን የሕይወት መንፈስ ሕግ የሚገዛ መለኮታዊ አመክንዮ የእግዚአብሔር ሎጎስ ነው። ይህ እውነት በሚታመንበት ስፍራ ሁሉ የሕይወት መንፈስ ይነግሣል፣ የጨለማውም ኃይል ይሰበራል። ወንጌል ፍልስፍና ወይም ሃይማኖት አይደለም፣ እርሱ ለማዳን የእግዚአብሔር ኃይል ነው። እርሱ ማታለልን የሚያጠፋ ጽድቅን የሚለቅና እያንዳንዱን ልብ ለክርስቶስ ድል እውነታ የሚያነቃቃ የመለኮታዊ እውነት ኃይልን በውስጡ ይዟል። በወንጌል አላፍርምና ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ወደ ሮሜ ሰዎች 1:16 ወንጌል እግዚአብሔር አንድ ቀን የሚያደርገውን ነገር አያበስርም፣ እርሱ ለሁሉ አስቀድሞ ያከናወነውን ያውጃል። እርሱ ኃጢአት ድል ተመትቷል፣ የሰው ዘር ተቤዥቷል፣ ሕይወትም በክርስቶስ ይነግሣል የሚል የሰማይ ድምፅ ነው። ይህ እውነት ሲታመን የሕይወት መንፈስ ሕግን ያነቃቀዋል። ወንጌል በሚሰበክበትና በሚቀበልበት ስፍራ ሁሉ አሕዛብ ከጨለማ ነፃ ይወጣሉ፣ ሰዎች ከፍርሃት ይፈታሉ፣ የሞትም ሥራዎች ይፈርሳሉ። እውነት ዘወትር ድልን በውስጡ ይሸከማል። ሆኖም ይህን መለኮታዊ እውነት የሚቃወም የኃጢአትና የሞት ሕግ አለ። እርሱም በውሸት የሚሠራና በውሸት አባት የሚመራ የወደቀ ሥርዓት ነው። እርሱ የሰው ዘር አሁንም የጠፋ የተኮነነና ከእግዚአብሔር የተለየ ነው በሚል የሐሰት እምነት አሕዛብን በማታለል ባሪያ ያደርጋል፣ አእምሮንም ያሳውራል። ይህ ውሸት በዓለም ላይ ያለው የክፋት ጥንካሬ ነው። ነገር ግን የወንጌል እውነት አንዴ ከታመነ ውሸቱ ኃይሉን ሁሉ ያጣል። የክርስቶስ ብርሃን እያንዳንዱን ሐሰት ያጋልጣል፣ እያንዳንዱን ሰንሰለት ትጥቅ ያስፈታል፣ ከሳሽን ዝም ያሰኘዋል። ኢየሱስ እውነትንም ታውቃላችሁ እውነትም አርነት ያወጣችኋል ብሏል። የዮሐንስ ወንጌል 8:32 የታመነ እውነት የማታለል ሞት ነው። ይህንን በግልጽ ተረዳ። ሁለቱም ሕጎች የሚሰሩት በእምነት በኩል ነው። የሕይወት መንፈስ ሕግ በተቀበልከው እውነት በኩል ይሰራል። የኃጢአትና የሞት ሕግ ደግሞ በተቀበልከው ውሸት በኩል ይሰራል። እውነት ኃይል ነው፣ እምነትም አሰላለፍ ነው። የምታምነው ነገር የትኛው ሕግ ሕይወትህን እንደሚገዛ ይወስናል። አሕዛብ ወንጌልን ሲያምኑ የእርግማን ኃይል ይሰበራል። ግለሰቦች እውነትን ሲያምኑ ፍርሃትና ጥፋት አገዛዛቸውን ያጣሉ። የተፈጸመው የክርስቶስ ሥራ እውነት የሞትን ውሸት ድል የሚያደርግ ሰይፍ ነው። ይህ የመንፈስ ቅዱስ የከበረ አገልግሎት ነው። እርሱ ዓለምን ወደ ተፈጸመው የክርስቶስ ሥራ እውነት የሚመራ የእውነት መንፈስ ነው። እርሱ አይኮንንም ወይም አይከስም፣ እርሱ ይገልጣል። ኢየሱስ እንዲህ አለ፣ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ እኔን ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና። የዮሐንስ ወንጌል 16:1314
መንፈስ ቅዱስ በክርስቶስ በኩል አስቀድሞ የሰው ዘር የሆነውን ይገልጣል፣ የኃጢአት ይቅርታን፣ የጽድቅን ስጦታና የእግዚአብሔር ልጅን ሕይወት። እርሱ ወደ መስቀሉ ያመለክታልና ይህ ተፈጽሟል፣ ይህ የአንተ ነው፣ በእርሱ ተመላለስ ይላል። ቅዱሳት መጻሕፍት ይህን ዓለም አቀፋዊ ድል ያውጃሉ። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና ወደ ቆሮንቶስ ሰዎች አንደኛ 15:22። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። ወደ ሮሜ ሰዎች 5:18። ወንጌል በአዳም የነበረው አሮጌው የሞት ታሪክ እንደተጠናቀቀ እና በክርስቶስ ያለው አዲሱ የሕይወት ታሪክ እንደተጀመረ ይገልጣል። የኃጢአትና የሞት ሕግ ትጥቅ ተፈቷል እና የሕይወት መንፈስ ሕግ አሁን በዚህ እውቀት በኩል ይነግሣል። ስለዚህ ተነሳና እመን። የሰው ዘር አሁንም እንደተኮነነ የሚናገረውን ውሸት እምቢ ይበል። የተፈጸመውን የኢየሱስን ሥራ የሚክድ እያንዳንዱን ሐሳብ ተወው። ድምፅህን በእምነት አንሳና ሰማይ የሚያውጀውን አውጅ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። በድፍረት እንዲህ በል፣ ክርስቶስ ተቤዥቶኛል። ክርስቶስ አሕዛብን አድሟል። ዓለም የታረቀ ይቅር የተባለና ነፃ ነው። ወንጌል የሚያድንና ነፃ የሚያወጣ የእግዚአብሔር ኃይል ነው። እውነት ነፃ አውጥቶናል። ወዳጅ ሆይ፣ ጦርነቱን የሚያበቃው የሰላም ወንጌል ይህ ነው። ጨለማውን የሚያባረው ብርሃን ይህ ነው። ዓለምን የሚያድንና የውሸትን መንግሥት የሚያፈርስ ኃይል ይህ ነው። የተነሳው ክርስቶስ እውነት የእያንዳንዱ ነፃነት መሠረት ነው። ተደሰት፣ ምክንያቱም ድሉ ተፈጽሟል። የሕይወት መንፈስ ሕግ አገዛዙን ወስዷል፣ የውሸትም ኃይል ለዘላለም ተሰብሯል። የክርስቶስ ሕይወት አሁንም ለዘላለምም ይነግሣል። እግዚአብሔር መላውን ዓለም አስቀድሞ አድሟል። የእግዚአብሔር ቃል ሰዎች ሁሉ በአዳም እንደሞቱ ያለ ምንም ልዩነት ሁሉም ከክርስቶስ ጋር ሕያዋን እንደሚሆኑ በግልጽ አውቃል። እግዚአብሔርን በሚመለከት እርሱ ሰዎችን ሁሉ አድኗል እና የሚጠበቀው ሰዎች ሁሉ እውነቱን አውቀው ነፃ እንዲሆኑ ነው። ይህ የእግዚአብሔር የጽድቅ ሥራ ተብሎ የሚጠራው ቤዛዊ ሥራ የሰውን ዘር ጻድቅ ያደረገው የእግዚአብሔር ጽድቅ ነው። ሰዎች ይህንን የእግዚአብሔር ስጦታ የሚገልጠውን ወንጌል ሲያምኑ ይህን የጽድቅ ስጦታና የአዲስ ፍጥረት የመሆንን ዕድል ይቀበላሉ። ሰዎች ቢያምኑም ባያምኑም እግዚአብሔር አስቀድሞ ሰዎችን ሁሉ እንዳዳነ ያውቃል። ስለዚህ አሁን ለሰው ዘር ሁሉ ምንም ኩነኔ የለም። እግዚአብሔር በልጁ በኢየሱስ በኩል ሰዎችን ሁሉና መላውን ዓለም አስቀድሞ አድሟል። ስለዚህ እግዚአብሔር የዳነና ይቅር የተባለ ዓለምን ብቻ ነው የሚያየው እና ከእንግዲህ ማንም አይኮንንም፣ ምክንያቱም ሰዎች ሁሉና መላው ዓለም አስቀድሞ የዳኑ ናቸው። የእግዚአብሔር ቃል ሰዎች ሁሉ በአዳም ሙታን እንደነበሩ ያለ ምንም ልዩነት ሁሉም በክርስቶስ ሕያዋን እንደሚሆኑ በግልጽ ይገልጣል። ገና ያልዳነ ማንም የለም። ኢየሱስ አስቀድሞ ሰዎችን ሁሉ አድሟል። እግዚአብሔር ገና ያልዳነ ማንም ሰው አያውቅም፣ ምክንያቱም ሰዎች ሁሉ ከኢየሱስ ጋር አብረው ተነስተዋል። ሆኖም አንዳንድ ሰዎች ሁሉ አስቀድሞ መዳናቸውን አያምኑም። ከዚህ በታች ያሉት የመጽሐፍ ቅዱስ ቃላት ያለ ምንም ልዩነት ሰዎች ሁሉ በክርስቶስ እንደሚድኑ በግልጽ ያውጃሉ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ወደ ሮሜ ሰዎች 5:18-19። አሁን ግን ክርስቶስ ላንቀላፉት በኩር ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ወደ ቆሮንቶስ ሰዎች አንደኛ 15:20-22። የእግዚአብሔር ፈቃድ የሰው ዘር ሁሉ መዳን ነው። እርሱ መዳንን ለመዳን ለሚፈልጉ ለጥቂት ለተመረጡ ሰዎች ብቻ አልመደበም። ሰዎች ሁሉ አስቀድሞ ስለዳኑ የምሥራቹን ለሰዎች ሁሉ እናውጃለን። ሰዎች ሁሉ አስቀድሞ መዳናቸውን እንዲያውቁና መዳናቸውን እንዲለማመዱ ስለሚፈልግ ለእግዚአብሔር ሰዎች ሁሉ የምናደርገው ጸሎት ደስ የሚያሰኝ ነው። ይህን እውነት በተመለከተ የእግዚአብሔር ቃል የሚለውን ከዚህ በታች ተመልከት። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰውም መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር ሰባኪና ሐዋርያ፣ በእምነትና በእውነትም የአሕዛብ መምህር ለመሆን ተሾሙ። እውነት እናገራለሁ፣ አልዋሽም። ወደ ጢሞቴዎስ ሰዎች አንደኛ 2:1-7። እግዚአብሔር በኢየሱስ በኩል ባደረገው ነገር ሰዎችን ሁሉ አስቀድሞ አድሟል። የሚጠበቀው ሁሉ ሰዎች ወንጌልን በመስበክ ወደ እውነት ዕውቀት እንዲመጡና እግዚአብሔር አስቀድሞ ያደረገውን ሁሉ እንዲለማመዱ ነው። ኢየሱስ ከሙታን በተነሳ ጊዜ እግዚአብሔር ሰዎችን ሁሉ አስቀድሞ አጽድቋል፣ እንዲሁም ሰዎችን ሁሉ ከእያንዳንዱ ዓይነት እርግማንና ፍርድ ታድጓል። ሰዎች በአለማወቃቸው ፍርድና ጥፋትን በራሳቸው ላይ በመጥራት እርግማንና ውድመትን ይለማመዳሉ። እግዚአብሔር አስቀድሞ ያዳነውንና የተቤዠውን ዓለም አይፈርድም፣ እንዲሁም አይኮንም። እግዚአብሔር ልጁን ወደ ዓለም የላከው በዓለም እንዲፈርድ ሳይሆን ዓለም በእርሱ እንዲድን ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና።
ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አልላከውም። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንድያ በእግዚአብሔር ልጅ ስም ስላላመነ አሁንም ተፈርዶበታል። የዮሐንስ ወንጌል 3:16-18 እግዚአብሔር መላውን ዓለም በክርስቶስ በኩል ከራሱ ጋር አስታርቋል፣ ከእንግዲህም ኃጢአታቸውን አይቆጥርባቸውም። የምናየው ዓለም የዳነ የተቤቹና የታረቀ ዓለም እንጂ በእግዚአብሔር ፍርድ ስር ያለ አይደለም። ከዚህ በታች ያለው የእግዚአብሔር ቃል እግዚአብሔር አስቀድሞ ከዓለም ጋር እንደታረቀ ይገልጣል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ወደ ቆሮንቶስ ሰዎች 2:5-18-20 እግዚአብሔር አስቀድሞ ከዓለም ጋር ታርቋል። እግዚአብሔር ይህን አንዴ ካደረገ በኋላ ዓለምም ይህን እውነት ማወቅና ወንጌልን በማመን ከእግዚአብሔር ጋር መታረቅ አለበት። የጽድቅን የማስታረቅ ወንጌል ስብከት አስፈላጊ የሆነው ለዚህ ነው። ከላይ ያለው የእግዚአብሔር ቃል የማስታረቅን ቃል ለእኛ እንደሰጠን ይነግረናል። እግዚአብሔር የሰጠን ያ የማስታረቅ ቃል የወንጌል መልእክት ነው። ስለዚህ ዓለምን በክርስቶስ ስም በወንጌል መልእክታችን በኩል ከእግዚአብሔር ጋር ታረቁ ብለን እንለምናለን። ዓለምና አብዛኛው ሰው በጥፋትና በእርግማም ውስጥ የሚኖሩት እግዚአብሔር ስላላዳናቸው ሳይሆን እውነተኛውን የወንጌል እውነት ስላላወቁና ስላላመኑ ነው። ሰዎችን ሁሉና መላውን ዓለም አስቀድሞ የተከናወነው አንድነት እንዲለማመዱ የሚያደርገው ብቸኛው ነገር እውነተኛው ወንጌል ነው። ወንጌል ለሚያምኑት ሁሉ ለማዳን ብቸኛው የእግዚአብሔር ኃይል ነው። የሰው ዘርን ሁሉ ያጸደቀውና ያዳነው ይህ የእግዚአብሔር የጽድቅ ሥራ የሚያድን የእግዚአብሔር ጽድቅ ይባላል። ይህ የእግዚአብሔር ጽድቅ ለማዳን የእግዚአብሔር ኃይል በሆነው በወንጌል በኩል ለሰዎች ይገለጣል። የእግዚአብሔር ቃል እንዲህ ይላል፣ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የሚያድን የእግዚአብሔር ኃይል ነው። ጻድቅ በእምነት ይኖራል ተብሎ እንደ ተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። ወደ ሮሜ ሰዎች 1:16-17 በኢየሱስ ቤዛነት የተከናወነው የእግዚአብሔር ጽድቅ ለሰዎች ለመቀበል የሚያስችል እምነትን ይሰጣቸው ዘንድ በወንጌል መገለጥ አለበት። በጽድቅ ስጦታና በመዳን ላይ ያለው እምነት የሚገኘው እውነተኛውን ወንጌል በመስበክ ነው። ምክንያቱም እውነተኛው ወንጌል የሚያድን ብቸኛው የእግዚአብሔር ኃይል ነው። ሰዎችን ሁሉ ጻድቅ ያደረገውን የእግዚአብሔርን የጽድቅ ሥራ የሚገልጠውን ወንጌል ሳይሰብኩ የሚያድነውን የእግዚአብሔርን ኃይል ማሳየት አይቻልም። የጽድቅ ስጦታና ድነት በምድር ላይ እንደሚገባው ያልታየበት ብቸኛው ምክንያት እውነተኛው ወንጌል በንጽሕናውና በሙላቱ ስላልተሰበከ ነው። ኢየሱስ ወደ ዓለም ሁሉ እንድንሄድና ወንጌልን እንድንሰብክ ልኮናል። እርሱ ወደ ዓለም ሁሉ የላከን መላው ዓለም አስቀድሞ ስለዳነ ነው። እናም የምሥራቹን ለመላው ዓለም ማብሰር አለብን። ሆኖም ብዙ ሰባኪዎችና መምህራን በሌሎች በርካታ ትምህርቶች ተጠምደዋል፣ እንዲሁም እውነተኛው ወንጌል እንዳይገለጥላቸው ታውረዋል። በዚህ ምክንያት የሚያድነው እውነተኛ ወንጌል ሊሰበክ እንደሚገባው አልተሰበከም። ብዙ ሰዎች በወንጌል ስም ትኩረት የሚያደርጉበትና የሚሰብኩት የመዳንን ዕውቀት የሚሰጥ እውነተኛ ወንጌል አይደለም። እውነተኛው ወንጌል ሰዎች ሁሉ አስቀድሞ መዳናቸውን ያውጃል፣ እኛም የምሥራቹን ልነግራቸው ይገባል። ሆኖም ብዙ ሰባኪዎች የምሥራቹን በቀላሉ ማብሰር ሲገባቸው ሰዎች ከኃጢአታቸው ንስሐ እንዲገቡና የቀድሞ ሃይማኖታቸውን እንዲተጉ ይጠይቃሉ። ዓለም እየሰማ ያለው የተሟላና እውነተኛ ወንጌል ስላልሆነ የጽድቅን ስጦታና ድነትን ሙሉ በሙሉ በመለማመድ አዲስ ፍጥረት አልሆነም። በመንገድ ላይ የሚታየው እያንዳንዱ ሰው ቢያውቅም ባያውቅም አስቀድሞ የዳንና የተቤፈ ነው። ድነቱን በግሉ እንዲለማመድ የምሥራቹን ዕዳ አለብን። ሰዎች ሁሉ በአዳም እንደሞቱ ከዚህ በታች ያለው የእግዚአብሔር ቃል እንደሚገልጠው ሰዎች ሁሉ አስቀድሞ በክርስቶስ ድነዋል። አሁን ግን ክርስቶስ ላንቀላፉት በኩር ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ወደ ቆሮንቶስ ሰዎች 1:15-20-22 የእግዚአብሔር ቃል የመጀመሪያው ሰው የመጀመሪያው አዳም ተብሎ እንደሚጠራ ኢየሱስም የመጨረሻው አዳም ተብሎ እንደሚጠራ ነግሮናል። እግዚአብሔር ኢየሱስ ከመሞቱ በፊት የመጨረሻው አዳም ብሎ ለመጥራት ግልጽ ምክንያት ነበረው። ኢየሱስ የመጨረሻው አዳም የተባለው በአዳም ፍጥረት ውስጥ የመጨረሻው መሆኑን ለማመልከት ነው። እግዚአብሔር ሰዎች ሁሉ በየመጨረሻው አዳም በኢየሱስ ውስጥ አኖረ። ይህም እርሱ ሲሞት በእርሱ ውስጥ እንደ አዳም ያሉ ሁሉ ከእርሱ ጋር ለዘላለም እንዲሞቱ ነው። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። የመጨረሻው አዳም ሕይወትን የሚሰጥ መንፈስ ሆነ። ወደ ቆሮንቶስ ሰዎች 1:15-45 ኢየሱስ በእግዚአብሔር ቃል የመጨረሻው አዳም ከተባለ የመጨረሻው ከሞተ በኋላ ሌላ አዳም አይኖርም። ከመጨረሻ በኋላ ምንም ስለሌለ በኢየሱስ በኩል የመጨረሻው አዳም ከሞተ በኋላ ወዲያውኑ እግዚአብሔር ማንንም እንደ አዳም ዳግመኛ አያውቅም። እግዚአብሔር ሰዎችን ሁሉ የሚያውቀው አዲስ ፍጥረት ተብሎ እንደሚጠራው እንደተነሳው ክርስቶስ ብቻ ነው። በኢየሱስ በኩል የመጨረሻው አዳም ከሞተ በኋላ ከሙታን የተነሳው አዲሱ ሰው ሁለተኛው ሰው ይባላል። ሁለተኛው ሰው በትንሣኤ ዳግመኛ ወደ ሕይወት እንደተመለሰ እንደ የመጨረሻው አዳም አይደለም።
ከሙታን የተነሳው ሰው ሰማያዊ የሆነ አዲስ አይነት ሰው ነው። ሁላችንም አስቀድሞ የምድራዊውን ሰው መልክ እንደለበስን የሁለተኛውን የሰማያዊውን ሰው መልክ አስቀድመን ለብሰናል። በመንፈስ በእግዚአብሔር ፍጹም መልክ ዳግመኛ ተፈጥረን ከኢየሱስ ጋር አብረን ከሙታን ስንነሳ ሁላችንም የሁለተኛውን ሰው መልክ አስቀድመን ለብሰናል። ስለ እሱ የእግዚአብሔርን ቃል ከዚህ በታች ተመልከት። ፊተኛው ሰው ከምድር መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው፣ ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ወደ ቆሮንቶስ ሰዎች አንደኛ 15 47 49 ይህ ሰዎች ሲያምኑ ሰዎችን ሁሉ ጻድቅ የሚያደርገው የእግዚአብሔር የጽድቅ ሥራ መገለጥ ነው። ይህ ሰዎችን ሁሉ የሚያድነው የእውነተኛው ወንጌል መገለጥ ነው። የእግዚአብሔር ፈቃድ ሰዎች ሁሉ በክርስቶስ ቤዛነት እንዲድኑ ነበረ። ስለዚህ ሰዎች ሁሉ በወንጌል በኩል ወደ እውነት ዕውቀት በመምጣት ድነታቸውን እንዲለማመዱ የእግዚአብሔር ፈቃድ ነው። እግዚአብሔር ስለ ሰዎች ሁሉ እንድንጸልይና የምሥራቹን ለሰዎች ሁሉ የምንችለውን ያህል እንድናበስር የሚጠይቀን ለዚህ ነው። ይህ እግዚአብሔር እንድናደርግ የሾመን ነው። ሰዎች ሁሉ ድነታቸውን እንዲቀበሉ የዚህን እውነት ምስክሮች እንድንሆን ወደ ዓለም ላከን፣ እርሱ ከዚህ በታች ባለው ቃሉ እንደሚገልጥልን። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰውም መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር ሰባኪና ሐዋርያ በእምነትና በእውነትም የአሕዛብ መምህር ለመሆን ተሾሙ። እውነት እናገራለሁ፣ አልዋሽም። ወደ ጢሞቴዎስ ሰዎች አንደኛ 2 3 7 የእግዚአብሔር ጸጋ ሰዎችን ሁሉ ያድናል እና ያ ጸጋ በወንጌል ስብከትና በጸሎታችን ለሰዎች ሁሉ መካፈል አለበት። የእግዚአብሔር ጸጋ ጥቂት ሰዎችን ብቻ እንዲያድን ቢታዘዝ ኖሮ ለሰዎች ሁሉ ባልታየ ነበር። ሰዎች ሁሉ አስቀድሞ ስለ ዳኑና ስለ ተቤው ድነትን የሚያመጣ የእግዚአብሔር ጸጋ ለሰዎች ሁሉ ታይቷል። ይህንን የሚያረጋግጠውን የእግዚአብሔርን ቃል ከዚህ በታች ተመልከት። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ወደ ቲቶ ሰዎች 2 11 ስለዚህ ሰዎች ሁሉ ወደ እውነት ዕውቀት እንዲመጡና በክርስቶስ አስቀድሞ የተከናወነላቸውን ድነት እንዲለማመዱ የእግዚአብሔርን ጸጋ በወንጌላችን ለሰዎች ሁሉ ልንሰብክ ይገባል። ሰዎች ሁሉ በአዳም እንደሞቱ ሰዎች ሁሉ አስቀድሞ በክርስቶስ ድነዋል። ስለዚህ ሰዎችን ሁሉና ዓለምን በእግዚአብሔር ፊት የዳኑና ንጹሐን አድርገን እንቆጥራቸዋለን። የእግዚአብሔር ቃል እንዲህ ይላል፣ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ወደ ሮሜ ሰዎች 5 15 19 ሰዎች ሁሉ አስቀድሞ ስለተቤው ስለ ጸደቁና ስለ ዳኑ እግዚአብሔር ኃጢአታቸውን ከእንግዲህ አያስታውስም። እግዚአብሔር በክርስቶስ ሆኖ መላውን ዓለም ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም። ለዚህ ነው የእግዚአብሔር ቃል ከዚህ በታች እንደሚገልጠው ዓመፃቸውን እምራቸዋለሁና ኃጢአታቸውንም ደግሞ አላስብም ያለው። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ከዚያም በኋላ ኃጢአታቸውንና ዓመፃቸውንም ደግሞ አላስብም ይላል። የእነዚህም ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም። ወደ ዕብራውያን ሰዎች 10 10 17 18 እግዚአብሔር የሰዎችን ሁሉ ኃጢአት ስለማይቆጥርባቸው እኛም ማንም ሰው በኃጢአቱ ምክንያት ከእንግዲህ አንኮንንም፣ ነገር ግን እንምራቸዋለን። ኢየሱስ የሚበድሉንን ሁሉ ይቅር እንድንል የነገረን ለዚህ ነው፣ ምክንያቱም የሚያደርጉትን አያውቁምና። ኢየሱስ ለሚያሳድዱን እንድንጸልይና ሥራቸው ምንም ይሁን ምን ሰዎችን ሁሉ እንድንወድ ነግሮናል። ለዓለም ያለንን ይቅርታ በነጻ በመስጠት ዓለም የተወደደና ይቅር የተባለ መሆኑን እናሳያለን። ይቅር በማለት ለዓለም ጽድቃቸውን ይበልጥ ባሳየን ቁጥር ይበልጥ ወደ እውነት ዕውቀት ይመጣሉ፣ እንዲሁም የጽድቅን ስጦታ ይቀበላሉ። በአዲስ ኪዳን እግዚአብሔር ማንም በኃጢአቱ እንዲቀጣ አይፈቅድም፣ ምክንያቱም ኃጢአቱ ሁሉ በክርስቶስ አስቀድሞ ተከፍሏልና። እግዚአብሔር ለአንድ ኃጢአት 2 ጊዜ አይቀጣም። ኢየሱስ ያደረገው ነገር ሰዎችን ሁሉ ጻድቅና ይቅር የተባሉ ለማድረግ በቂ ከሆነ እግዚአብሔር በኃጢአት ምክንያት ማንም አይፈርድም። ሰዎች ስለ መጽደቃቸው ያለውን እውነት ባለማወቃቸው ወደ ፍርድ ይወድቃሉ፣ እንዲሁም በአፋቸው ቃል ፍርድን በራሳቸው ላይ ይፈቅዳሉ። ከዚህ በታች የኢየሱስ ቃል እንደሚገልጠው ሰዎች የሚጸድቁት ወይም የሚኮነኑት በቃላቸው ብቻ እንጂ በሥራቸው አይደለም። ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮነናለህን። የማቴዎስ ወንጌል 12 37 በክርስቶስ ባገኘኸው መጽደቅና ጽድቅ ማመን አለብህ፣ እናም ትጸድቅ ዘንድ ጽድቅህን መናገር አለብህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። የእግዚአብሔር ቃል እንዲህ ይላል፣ ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናል። ወደ ሮሜ ሰዎች 10 10 አሳስበኝ፣ በአንድነትም እንፋረድ፣ ትጸድቅ ዘንድ ነገርህን ተናገር። ትንቢተ ኢሳይያስ 43 26 እግዚአብሔር በኢየሱስ ደም መላውን ዓለም አስቀድሞ አጽድቋል፣ እንዲሁም ጻድቅ አድርጓል። ኢየሱስ የኃጢአታችን ማስተስሪያ ነው፣ የእኛ ብቻ ሳይሆን የዓለሙ ሁሉ ኃጢአት ማስተስሪያ ነው። ከዚህ በታች የእግዚአብሔር ቃል ለዚህ ይመሰክራል።
እርሱም የኃጢአታችን ማስተስሪያ ነው፣ ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። የዮሐንስ መልእክት 1:2 ኢየሱስ የመላውን ዓለም ኃጢአት አስቀድሞ ወስዷል እና ዓለም ከእንግዲህ በእግዚአብሔር ፊት በደለኛ አይደለም። እግዚአብሔር ሰዎችን ሁሉ እንደ ንጹሐንና በደል እንደሌለባቸው ያያል። እግዚአብሔር የዳንና ንጹሕ ዓለም ብቻ ነው የሚያየው። መላውን ዓለም የሚያድነው እውነተኛው የጽድቅ ወንጌል ይህ ነው። ኢየሱስ የመላውን ዓለም ኃጢአት የሚያስወግድ የእግዚአብሔር መሥዋዕት በግ ነው። ኢየሱስ ለመላው ዓለም ኃጢአት የመሥዋዕት በግ ሆኖ አስቀድሞ ስለተሰዋ በዚያ በአንድ መሥዋዕት የመላውን ዓለም ኃጢአት አስቀድሞ አስወግዷል። መጥምቁ ዮሐንስ ለዚህ እውነት ከዚህ በታች እንደተጠቀሰው መስክሯል። በነጋው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የዮሐንስ ወንጌል 1:29 እግዚአብሔር መላውን ዓለም አስቀድሞ አድኖታል እንዲሁም ተቤዥቶታል። እግዚአብሔር የወደደውን ያዳነውንና ያጸደቀውን ዓለም እንድንኮንን አልተፈቀደልን። እግዚአብሔር ኢየሱስን የላከው ዓለምን እንዲኮንን ሳይሆን እንዲያድነውና ይቅር እንዲለው ነው። እግዚአብሔር እኛንም የላከን ማንም ሰውና ዓለምን እንድንኮንን ሳይሆን ዓለም ከእግዚአብሔር ጋር እንዲታረቅ እንድንለምን ነው። ማንም ሰውና ዓለምን የምንፈርድና የምንኮንን ከሆነ በዓለማዊ ኩነኔ በእኛ ላይ እንዲመጣ እንፈቅዳለን። ይህ የሆነበት ምክንያት በመጀመሪያው አዳም ሁላችንም አንድ እንደነበርን ሁሉ የሰው ዘር ሁሉ በክርስቶስ አንድ ስለሆነ ነው። እኛ ይቅር ተብለናል፣ እንዲሁም ሰዎችን ሁሉ ከእኛ ጋር በክርስቶስ ይቅር እንደተባሉ እናያቸዋለን። በክርስቶስ አብረን ጸድቀናል እና ማናችንም በደለኞች አይደለን። ማንም ሰው በድክመቱ ባደረገው ነገር የምንፈርድ ከሆነ ራሳችንን እንኮንናለን፣ ምክንያቱም ሁላችንም በክርስቶስ አንድ ነን። የእግዚአብሔር ቃል እንዲህ ይላል፣ ስለዚህ አንተ የምትፈርድ ሰው ሆይ የምታመካኘው የለህም፣ በዚያ በሌላው በምትፈርድበት ነገር ራስን ትኮንናለህና። ወደ ሮሜ ሰዎች 2:1 ኢየሱስ ሌሎችን እንዳንኮንን አስተምሮናል፣ ምክንያቱም ሌሎችን መኮንን ራስን መኮንን ነውን። ሌሎችን መፍረድ የለብህም፣ ምክንያቱም ራስን መፍረድ ነውን። የወንድምህን ኃጢአት ይቅር ስትል ራስን ይቅር ትላለህ። ለዚህ ነው ኢየሱስ የሌሎችን ኃጢአት ይቅር ካላላችሁና ይልቁንም ብትፈርዱባቸው ያንኑ ፍርድ በራሳችሁ ላይ ታመጣላችሁ ያለው። ኢየሱስ እንዲህ አለ፣ በሰው አትፍረዱ፣ አይፈረድባችሁም፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበትም መስፈሪያ ይሰፈርላችኋል። የማቴዎስ ወንጌል 7:1-2 የሰው ዘርን ሁሉ የሚያድነው የእግዚአብሔር ጽድቅ መገለጥ ይህ ነው። የእግዚአብሔር ጽድቅ የሚገኘውና በሰዎች ሕይወት ውስጥ የሚተገበረው በዚህ መንገድ ነው። እውነተኛው ወንጌል በክርስቶስ ያለውን የእግዚአብሔርን እውነት ይገልጣል፣ እንዲሁም የሰው ዘርን ሁሉ ነፃ ያወጣል። ወንጌል የእግዚአብሔር እውነት ነው እና ሲታወቅ ሰዎችን ሁሉ ነፃ ያወጣል። ወንጌል ሰዎች ሁሉ አስቀድሞ እንደጸደቁ፣ ይቅር እንደተባሉና እንደዳኑ ያውጃል። ይህ እውነት ሲሰበክና ሲታይ ሰዎችን ሁሉ ወደ ድነት ያመጣል። ወንጌል ከደዌ፣ ከበሽታ፣ ከድህነት፣ ከጭቆና፣ ከክፋት፣ ከሞትና ከጥፋት እርግማን እንደተቤዥን ያውጃል። አሁን እውነቱ ስላወቅና እውነቱን ነፃ ስላወጣን ከእንግዲህ እነዚህን ነገሮች ሁሉ አንለማመድም። የምህረት ራእይ፣ የሕይወት መንፈስ ሕግ ዓለምን ለመፈወስ በምህረት በኩል እንዴት እንደሚሠራ። ወዳጅ ሆይ ይህንን ዘላለማዊ እውነት በሙሉ ልብህ ስማ። ክርስቶስ አስቀድሞ መላውን ዓለም ተቤዥቷል፣ አድኖታልም። መስቀሉ ከፊል የምህረት ድርጊት አልነበረም፣ እርሱ ለሰው ዘር ሁሉ የእግዚአብሔር ፍትሕ፣ ፍቅርና ቤዛነት ሙሉ መግለጫ ነበረ። የእያንዳንዱ ወንድና ሴት እውነት ራሱ የተነሳው ክርስቶስ ነው። ቢያውቁትም ባያውቁትም እውነተኛ ማንነታቸው፣ ነፃነታቸውና ጽድቃቸው በእርሱ ውስጥ ተሰውሯል። ወንጌል እግዚአብሔር ሊያደርገው የሚችለውን ነገር አያበስርም፣ ይልቁንም እግዚአብሔር በክርስቶስ አስቀድሞ ያደረገውን ያውጃል። የእግዚአብሔር መንፈስ በክርስቶስ ኢየሱስ ባለው የሕይወት መንፈስ ሕግ በኩል ይሠራል። ይህ ሕግ ደግሞ በተፈጸመው የክርስቶስ ሥራ በኩል በተገለጠው የእውነት ራእይ ወይም በምህረት ራእይ በኩል ይሠራል። የምህረት ራእይ በመንፈስ ቅዱስ የተረጋገጠ ዘላለማዊ እውነት ነው። እርሱ ዓለምን በክርስቶስ አስቀድሞ እንደተቤዥ፣ ይቅር እንደተባለና እንደታረቀ የሚያይ መለኮታዊ አመለካከት ነው። በኢየሱስ የተገለጠውን የእግዚአብሔርን ምህረት በማወቅ የሕይወት ሕግ የሚሠራው በዚህ መንገድ ነው። ምህረት በሚታይበትና በሚታመንበት ስፍራ ሁሉ ሕይወት ይገለጣል። ይህ እውነት ዓለም በክርስቶስ አስቀድሞ እንደጸደቀ የሚያውጅ የእግዚአብሔር ዘላለማዊ ቃል ሎጎስ ነው። እያንዳንዱ ፈውስ፣ መታደስና ተአምር የሚጀምረው ልብ ወደዚህ የምህረት ራእይ ሲነቃ ነው። ለቤዛነት እየጠበቀህ አይደለም፣ አስቀድሞ ለተጠናቀቀው ነገር እየነቃህ ነው እንጂ። ይቅርታን ለማግኘት እየጣርህ አይደለም፣ ገና ሳትጠይቅ ይቅር እንደተባልክ እያወቅህ ነው እንጂ። ነፃ ለመሆን እየሞከርክ አይደለም፣ ክርስቶስ አስቀድሞ ነፃ እንዳወጣህ እየተረዳህ ነው እንጂ። በተቃራኒው የኃጢአትና የሞት ሕግ የሚሠራው ለምህረት በመታወርና የተፈጸመውን ሥራ በሚክድ ማታለል በኩል ነው። እርሱ ለሰው ዘር አሁንም እንደተኮነኑ፣ በደለኞች እንደሆኑና ከእግዚአብሔር እንደተለዩ ይነግራቸዋል። ዲያብሎስ የሐሰት አባት ይባላል፣ ምክንያቱም አገዛዙ በሐሰት ላይ የተመሠረተ ነው። ኃይሉም የሚኖረው በማታለል ውስጥ ብቻ ነው። ሰዎች የሰው ዘር አሁንም በቁጣ ስር እንደሆነና ገና እንዳልተቤቹ የሚነግረውን ውሸት ሲያምኑ በዚያ ቅሪት ውስጥ ይኖራሉ፣ ውጤቱንም ይለማመዳሉ። ነገሮች ሁሉ በክርስቶስ አስቀድሞ አዲስ እንደሆኑ ወደሚገልጸው እውነት ሲነቁ ግን በምህረትና በሕይወት አገዛዝ ስር ይመጣሉ። የሁለቱም ሕጎች መሠረት ዕውቀት ነው። እያንዳንዱ በራሱ ሎጎስ ላይ ባለው እምነት ይሠራል።
የሕይወት መንፈስ ሕግ በእውነት መገለጥ በኩል ይሠራል፣ የኃጢአትና የሞት ሕግ ደግሞ ውሸትን በመቀበል በኩል ይሠራል እንጂ። አንድ ሰው በምሕረት ራእይ ማየት በጀመረበት ቅጽበት የሕይወት መንፈስ ይነቃቃል፣ መለኮታዊ እውነታም መገለጥ ይጀምራል። ለዚህ ነው መጽሐፍ ቅዱስ በወንጌል አላፍርምና ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና የሚለው ወደ ሮሜ ሰዎች 1:16። የምሕረት ራእይ መንፈስ ቅዱስ ነፃነትን፣ ፈውስንና ለውጥን የሚገልጥበት ድባብ ነው። መንፈስ ስለ እውነት ይመሰክራል እንጂ ስለ ኃጢአት አይደለም። እርሱ ምሕረትን ያረጋግጣል እንጂ ኩነኔን አይደለም። እርሱ የሚሠራው የክርስቶስ ሥራ ተፈጽሟል ብሎ በሚያውጅ የመገለጥ ብርሃን ውስጥ ብቻ ነው። ኢየሱስ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል ብሏል። የዮሐንስ ወንጌል 8:32። ነፃነት በመገለጥ ይመጣል። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ለእኔ ካለኝ ወስዶ ይነግራችኋል። የዮሐንስ ወንጌል 16:13-15። መንፈስ ቅዱስ በኃጢአት በሞትና በኩነኔ ላይ አስቀድሞ ድል የተቀዳጀውን የእግዚአብሔርን ምሕረት ይገልጣል። የሕይወት መንፈስ ሕግ የሚሠራበት የምሕረት ራእይ ይህ ነው። እርሱ ሃይማኖት ወይም የሥራ አፈጻጸም አይደለም። አንተ ለእግዚአብሔር ልታደርገው ስለምትችለው ነገር ሳይሆን እግዚአብሔር በክርስቶስ አስቀድሞ ስላደረገልህ ነገር ነው። የምሕረት ራእይ ፍርድ በመስቀል ላይ እንዳበቃ፣ ይቅርታ ዘላለማዊ እንደሆነና ጽድቅ ለሁሉ አስቀድሞ እንደተሰጠ ይገልጣል። ዓይኖችህ ለምሕረት ሲከፈቱ ሁሉም ነገር ይለወጣል። ተቀባይነት ለማግኘት መጣርህን አቁመህ አስቀድሞ ተቀባይነት እንዳገኘ ሰው መኖር ትጀምራለህ። ድልን ለማግኘት መለመንህን አቁመህ በተፈጸመው ነገር ውስጥ መመላለስ ትጀምራለህ። ቅጣትን መፍራትህን አቁመህ በመለኮታዊ ምሕረት ደስ መሰኘት ትጀምራለህ። እውነት በሚታይበት ስፍራ ፈውስ ይጀምራል፣ ምክንያቱም እውነት ሕይወት ነው። ያ ሕይወት ደግሞ በአንተ ውስጥ ያለው የክብር ተስፋ ክርስቶስ ነው። ስለዚህ ዓለም እንደተቤሁ የእያንዳንዱም የሰው ልጅ እውነተኛ ማንነት የተነሳው ክርስቶስ እንደሆነ አውጃለሁ። የሕይወት መንፈስ ሕግ በምሕረት ራእይ በኩል ይሠራል፣ ምክንያቱም ምሕረት በመንፈስ ቅዱስ የተረጋገጠ ዘላለማዊ እውነት ነውና። ይህ እውነት በሚታመንበት ስፍራ ሁሉ የሕይወት ሕግ ይነግሣል። ውሸቱ በሚታመንበት ስፍራ ደግሞ የኃጢአትና የሞት ሕግ መሥራቱን ይቀጥላል። እውነትን ምረጥ። ወንጌልን እመን። በምሕረት ዓይን ተመልከት። መንፈስ ቅዱስ የተፈጸመውን የክርስቶስን ሥራ እንድታይ ራእይህን ይክፈተው፣ ሕይወትህና ዓለምህም ይፈወሳል። ይህ የምሕረት ራእይ ነው። መንፈስ ቅዱስ እውነትን የሚያረጋግጥበት፣ ጸጋን ኃይል የሚሰጥበትና ፍጥረትን ሁሉ የሚፈውስበት ዘላለማዊ መገለጥ ነው። ወዳጅ ሆይ፣ በመጀመሪያ ይህንን ዘላለማዊ እውነት በመቀበል እንጀምር። ዓለም በክርስቶስ አስቀድሞ ተቤዥቷል። መዳን ፍጻሜውን የሚጠብቅ የተስፋ ቃል ሳይሆን በተነሳው ክርስቶስ ውስጥ አስቀድሞ የተመሠረተ የተፈጸመ ሥራ ነው። የታወቀም ሆነ ያልታወቀ የእያንዳንዱ ሰው ሕይወት እውነት የሚገኘው በእርሱ ውስጥ ነው። ወንጌል እግዚአብሔር የተሰበረውን ዓለም ለመጠገን የሚያደርገው ሙከራ አይደለም። እርሱ ዓለም በመስቀል በኩል አስቀድሞ እንደታረቀ የሚገልጥ አዋጅ ነው። አሁን መንፈስ ቅዱስ ልባችንን ወደዚህ እውነታ ለማንቃት ይሠራል፣ ምክንያቱም በክርስቶስ ያለው የሕይወት መንፈስ ሕግ የሚሠራው በዚህ የእውነት ዕውቀት ነው። ሕይወት ለብዙዎች ለምን ከባድ እንደሆነ፣ ሰዎች ለምን ከፍርሃት፣ ከጥረት፣ ከበሽታና ከትግል ጋር እንደሚታገሉ ከጠየቅህ፣ የሰው ልጅ ትልቁ ችግር የእግዚአብሔር ቁጣ ወይም የቀረ እርግማን እንዳልሆነ ተረዳ። እውነተኛው ችግር በውሸት የታወረ ራእይ ነው። ሰዎች አሁንም ራሳቸውን በሕግ በፍርድና በመለየት ዓይን ያያሉ። ልክ ክርስቶስ እንዳልተቤዣቸው፣ ኃጢአት አሁንም እንደሚገልጣቸውና እግዚአብሔር አሁንም ያለፈውን እንደሚቆጥርባቸው አድርገው ይኖራሉ። ይህ ውሸት የኃጢአትና የሞትን ሕግ ያቆየዋል። እውነቱ ግን እግዚአብሔር አስቀድሞ እርምጃ መውሰዱ ነው። ኢየሱስ ተፈጸመ ባለበት ቅጽበት ዓለም ተቤዥቷል። የመስቀሉ ደም ኃጢአትን መሸፈን ብቻ ሳይሆን አስወግዶታል። መዳንን አላዘገየውም፣ ይልቁንም አጠናቀቀው። ልብህ ይህንን እውነት ሲያምን የሕይወት መንፈስ ሕግ በአንተ ውስጥ ይነቃቃል፣ ነፃነትም መፍሰስ ይጀምራል። ዓይኖችህ በተፈጸመው የክርስቶስ ሥራ ሲያዩ ዓለምህ መፈወስ ይጀምራል። መጽሐፍ ቅዱስ እግዚአብሔር ስላንተ ያለውን ቅዱስ ራእይ ይገልጣል። ክፉን እንዳታይ ዓይኖችህ ንጹሐን ናቸው። ትንቢተ ዕንባቆም 1:13። የእግዚአብሔር ቅድስና የመጥላት እይታ አይደለም፣ ይልቁንም የቤዛነት እይታ ነው። እርሱ የሰው ዘርን በክርስቶስ በኩል ለማየት መርጧል። አብ ከእንግዲህ አዳምን አያይም፣ ይልቁንም ኢየሱስን ያያል። ከእንግዲህ ኃጢአትን አያይም፣ ይልቁንም ጽድቅን ያያል። ከእንግዲህ ኩነኔ አያይም፣ ይልቁንም ዕርቅን ያያል። እግዚአብሔር አንተን በኃጢአት መነጽር ለማየት እምቢ ካለ፣ አንተም ራስህን ወይም ሌሎችን በኩነኔ አትመልከት። የሥጋ ራእይ በውድቀት መሠረት ይፈርዳል፣ የምሕረት ራእይ ግን አስቀድሞ በተከናወነው የቤዛነት እውነት መሠረት ያያል። መጥምቁ ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ አወጀ። የዮሐንስ ወንጌል 1:29። በመስቀል ላይ በጉ የመላውን የሰው ዘር ኃጢአት ተሸከመ፣ በትንሣኤውም ጽድቅ አሁን የሰውን ዘር በእርሱ እንደሚገልጠው አወጅ። የዓለም ኃጢአት ተወግዷል፣ ጽድቅም በተነሳው ክርስቶስ ውስጥ ተመስርቷል። ታዲያ ለምንድነው ብዙዎች አሁንም በበደለኛነት በፍርሃትና በኩነኔ የሚኖሩት? ምክንያቱም ሥራው ገና እንዳልተጠናቀቀ የሚነግረውን ውሸት አሁንም ስለሚያምኑ ነው። ዓይኖቻቸው ለእውነት እንደተጋረዱ ይቆያሉ። ሐዋርያው ለጽድቅ ንቁ፣ ኃጢአትንም አትሥሩ በማለት ያሳስባል። ወደ ቆሮንቶስ ሰዎች 1:15-34። መንቃት ከለውጥ ይቀድማል። ወደ ጽድቅ ስትነቃ ኃጢአት ኃይሉን ያጣል። ኃጢአት በእውነት ላይ ምንም ሥልጣን የለውም። የሕይወት ሕግ በሚታመንበት ስፍራ ሁሉ የኃጢአትና የሞት ሕግ ቁጥጥሩን ያጣል።
የኃጢአት ንቃተ ህሊና ክርስቶስን ሳይሆን አዳምን ብቻ ከሚያይ አለማወቅ የሚመነጭ ውጤት ነው። እርሱ በደለኛነትን በሌሎች ላይ ያንጸባርቃል፣ እንዲሁም ዓለም አሁንም በፍርድ ስር እንደሆነ የሚነግረውን ማታለል ያቆያል። ዓይኖችህ ለእውነት ሲከፈቱ እግዚአብሔር እንደሚያይ ታያለህ። ለንጹሐን ሁሉ ንጹሕ ነው። ወደ ቲቶ 1:15 በመክሰስ ፋንታ ይቅር ትላለህ፣ በመርገም ፋንታ ትባርካለህ፣ በመፍራት ፋንታ ደግሞ ትወዳለህ። አንተ የምትኖረው በእውነት በሚሠራና አስቀድሞ በክርስቶስ የአንተ የሆነውን ጽድቅ በሚገልጥ በሕይወት መንፈስ ሕግ ስር ነህ። በሕጎቹ መካከል ያለውን ልዩነት ተረዳ። የኃጢአትና የሞት ሕግ በውሸት በፍርሃትና በኩነኔ የሚገዛ የማታለል ሥርዓት ነው። እርሱ ሰዎች የተረገሙ የማይገባቸው ወይም ከእግዚአብሔር የራቁ እንደሆኑ ሲያምኑ ይበለጽጋል። ኃይሉም ስለ ሰው ዘር ባለው የተሳሳተ ትረካ ላይ የተመሠረተ ነው። ክርስቶስ እንደተቤዠ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር የሚለውን እውነት ባመንክበት ቅጽበት ወደ ቆሮንቶስ ሰዎች 2:5-19 ያ ሕግ ይፈርሳልና የላቀው የሕይወት ሕግ ይረከባል። የሕይወት መንፈስ ሕግ በእውነት በኩል ይሠራል። እርሱ በተፈጸመው የክርስቶስ ሥራና ነፃ ነህ በሚለው የእግዚአብሔር ሎጎስ ላይ ባለ እምነት ይሠራል። እያንዳንዱ ተአምር፣ ፈውስና መታደስ የሚሆነው እውነት ውሸቱን ሲተካ ነው። ለዚህ ነው ኢየሱስ እውነትንም ታውቃላችሁ እውነትም አርነት ያወጣችኋል ያለው። ነፃነት የሚገለጠው እንጂ በሥራ የሚገኝ አይደለም። መስቀሉ እርግማኑን አበቃ። ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን። ወደ ገላትያ ሰዎች 3:13 እርግማኑ የተሰበረው እኛ ፍጹም ንስሐ ስለገባን ሳይሆን ክርስቶስ ጽድቅን ሁሉ ፍጹም ስለፈጸመ ነው። መላው የፍርድ ሥርዓት ከእርሱ ጋር ተሰቀለ። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። የዮሐንስ ወንጌል 3:17 የሰው ዘር በደሙ ጸድቋል። አሁንም ክፍት ሆኖ የቀረው ፍርድ ቤት ውሸቶች የሚታመኑበት የእኛ አእምሮ ብቻ ነው። እምነትህን ከእውነት ጋር ስታስተካክል ኩነኔ ያበቃል፣ ሰላምም ነፍስህን ያጥለቀልቃታል። ታዲያ ክርስቶስ የፈጸመውን እንዴት ትለማመዳለህ? እውነቱን እመን፣ እውነቱን ተናገር፣ በእውነትም ኑር። የጌታን ስም የሚጠራ ሁሉ ይድናል። ወደ ሮሜ ሰዎች 10:13 ስሙን መጥራት ማለት እርሱ አስቀድሞ ያደረገውን መመስከር ማለት ነው። በበደለኛነት ሳይሆን በጸጋ መሠረት ስትናገር የሕይወት ሕግን በአንተ ውስጥ ታነቃቃለህ። መንፈስ ቅዱስ እውነትን በልብህ ያረጋግጣል። ይህም ሰላምን፣ ደስታንና ለውጥን ያመጣል። የእግዚአብሔርን ተቀባይነት ለማግኘት መታገልህን ታቆማለህ፣ ምክንያቱም አስቀድሞ አለህን። ለጽድቅ መሥራትህን ታቆማለህ፣ ምክንያቱም አስቀድመህ ጻድቅ ነህና። እርግማኑ ስለተወገደ እርግማንን መፍራትህን ታቆማለህ። ክርስቶስ ያደረገውን ይበልጥ ዕውቅና በሰጠ ቁጥር የሕይወት መንፈስ ሕግ በአንተ በኩል ይበልጥ ይገለጣል። የእግዚአብሔር ምሕረት ስሜት አይደለም፣ እርሱ ባሕሪው ነው። በአንቺ ላይ እንዳልቆጣ እንዳልገሥሽም ያለው ምሕረቴ ከአንቺ አይርቅም፣ የሰላሜም ቃል ኪዳን አይናወጥም። ትንቢተ ኢሳይያስ 54:9-10 ይህ ቃል ኪዳን በክርስቶስ ተፈጽሟል፣ በደሙ ታትሟል፣ ለዘላለምን ጸንቷል። ምንም ሊሽረው አይችልም። የእውነት መንፈስ ይህንን ለልቦች እየገለጠ ነው። ወንጌል የሰው ዘር ቤዛነትን እንዲያገኝ አይጋብዝም፣ ይልቁንም እንዲነቃበት ይጋብዛል። ነገሮች ሁሉ በክርስቶስ አዲስ እንደሆኑ ስታምን ከውሸቱ ወጥተህ ወደ ሕይወቱ ትገባለህ። የሕይወት መንፈስ እውነታህን መግዛት ይጀምራል። ይህም የዓለምህን እያንዳንዱን ክፍል ይፈውሳል። ይህ እውነት ራእይህን ሲሞላው ሌሎችንም በእርሱ በኩል ማየት ትጀምራለህ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። ወደ ቆሮንቶስ ሰዎች 2:5-19 መስቀሉ የፍርድ መስተዋት ሳይሆን የእርቅ መስኮት ነው። ዓለምን በዚህ መነጽር ተመልከት። እንደ ጠፉ ሳይሆን እንደ ተቤዙ፣ እንደ ኃጢአተኞች ሳይሆን ገና ያልነቁ ተወዳጅ ወራሾች አድርገህ ተመልከታቸው። ሌሎችም በክርስቶስ ዓይን ስትመለከት አንተን ነፃ ያወጣህን ያንኑ ምሕረት ትለቃለህ። የሕይወት መንፈስ ሕግ በይቅርታ በምልጃና በፍቅር በኩል ይፈሳል። ቤዛነት ስለተጠናቀቀ ከቤዛነት ውጭ የሆነ ማንም የለም። ወንጌል እግዚአብሔር ስለሚያደርገው ነገር ሳይሆን እግዚአብሔር ስላደረገው ነገር ነው። መስቀሉ የኃጢአት የመጨረሻ ፍርድ ነበረ፣ ትንሣኤው ደግሞ የጽድቅ የመጨረሻ አዋጅ ነበረ። ፍጥረት በክርስቶስ በተፈጸመው ሥራ ብይን ስር ቆሟል። እያንዳንዱ የሰው ነፍስ ተካቷል። የቀረው እስራት አለማወቅ ብቻ ነው። የሚያስፈልገው ብቸኛው ነፃነት ደግሞ መገለጥ ነው። ዓይኖችህን አንሳና የምሕረት ራእይን ተመልከት። ራስህን፣ ዓለምህንና የሰው ዘርን ሁሉ በመስቀሉ በተፈጸመ ሥራ በኩል ተመልከት። እርሱን የሚክደውን ውሸት እምቢ በል። እርሱን የሚገልጠውን እውነት እመን። የሰው ዘር ሁሉ እውነት የተነሳው ክርስቶስ ነው። የሕይወት መንፈስ ሕግ ደግሞ ይህ እውነት በሚታመንበት ስፍራ ይነግሣል። እግዚአብሔር ዓለምህን የሚፈውሰው አዲስ ነገር በማድረግ ሳይሆን አስቀድሞ ያደረገውን እንድታይ ዓይኖችህን በመክፈት ነው እንጂ። ወዳጅ ሆይ ዓይኖችህን አንሳና ልብህን ለዚህ የከበረ እውነታ ክፈት። ክርስቶስ መላውን ዓለም ተቤዥቷል፣ አድኖታልም። መስቀሉ ምሕረትን ለማግኘት የቀረበ ልመና አልነበረም፣ እርሱ በሙላቱ የተገለጠ ምሕረት ነበረ። ትንሣኤው የወደፊት ተስፋ አልነበረም፣ እርሱ ሕይወት ሞትን እንዳሸነፈ የተነገረ የድል አዋጅ ነበረ። የሕይወት መንፈስ ሕግ በዚህ እውነት በኩል ይሠራል፣ የኃጢአትና የሞት ሕግ ደግሞ በውሸት በኩል ይሠራል እንጂ። እያንዳንዱ ሥርዓት በራሱ ሎጎስ፣ በራሱ አመክንዮና መልእክት ይሠራል። የሕይወት መንፈስ ሕግ በእውነት ዕውቀት ይሠራል፣ የኃጢአትና የሞት ሕግ ደግሞ በሐሰት ዕውቀት ይሠራል እንጂ። ለዚህ ነው ወንጌል ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው የሚባለው።
ወንጌልን የሚቃረን ማንኛውም ነገር የሰው ዘርን በኃጢአትና በሞት ሕግ ስር ለማሰር የሰይጣን ኃይል ይሆናል። ወንጌልን የሚቃረነውን ውሸት ካላመንህ በቀር የጨለማ መንግሥት ሊጎዳህ አይችልም። የእግዚአብሔር መንግሥት የሚሠራው የእግዚአብሔር ሎጎስ በሆነው በወንጌል እውነት ላይ ባለው እምነትህ ነው። ሁለቱም ሕጎች ከመሥራታቸው በፊት እምነትን ይጠይቃሉ። መንፈስ ቅዱስ ወደ እውነት ሁሉ ሊመራንና በክርስቶስ የእኛ የሆነውን ሊነግረን ተሰጥቷል። ያለ ወንጌል እውነት እውነተኛ መዳን፣ ነፃነት ወይም አርነት ሊኖር አይችልም። በተመሳሳይ ሁኔታ ውሸትን አስቀድሞ ሳያምኑ ጥፋት ወይም ውድመት ሊኖር አይችልም። ሕይወት ከባድ መስሎ ከታየ እግዚአብሔር ስለሌለ ሳይሆን የሰው ራእይ ስለታወረ ነው። ውሸቱ እግዚአብሔር ተቆጥቷል፣ ተረግመሃል፣ ሞገሱን ማግኘት አለብህ ይላል። እውነቱ ግን ተቤዥተሃል፣ ተወደሃል፣ ታርቀሃል ይላል። የእውነት መንፈስ ዓይኖችህን ለእውነታው ይከፍታል፣ እንዲሁም በክርስቶስ እንደ ጸደቅህ፣ እንደ ተቀደስህና እንደ ከበርህ ይገልጣል። ሙሴ የእግዚአብሔርን ክብር ለማየት በጠየቀ ጊዜ ጌታ ባሕርዩን ገለጠለት። እግዚአብሔር መሐሪ፣ ጸጋው የበዛ ታጋሽም፣ ባለጠጋ ምሕረትና እውነት ኦሪት ዘጸአት 34:6-7 ያው ምሕረት በኢየሱስ ሥጋ ሆነ። ድካምህ ርኅራኄውን ይስባል፣ ውድቀትህ ፍቅሩን ይስባል፣ ይቅርታው ንስሐን ያነቃቃል። ቤዛ ነህ። እግዚአብሔር ስለ ሰው ልጅ ሐሳቡን መለወጡ አይደለም፣ ይልቁንም የሰው ልጅ በመጨረሻ እግዚአብሔር ዘወትር ማን እንደነበረ ማየቱ ነው። ብዙዎች አሁንም እንደተረገሙ ሆነው ይኖራሉ፣ ምክንያቱም ውሸቱ ልባቸውን ስለጋረደው ነው። እርግማን የእግዚአብሔር ቅጣት አይደለም፣ እርሱ መለያየትን የማመን ፍሬ ነው። ይህን የተስፋ ቃል ስማ፣ ምሕረቴ ከአንቺ አይርቅም፣ የሰላሜም ቃል ኪዳን አይናወጥም። ትንቢተ ኢሳይያስ 54:10 ልብህ ወደ እውነት ሲነቃ እርግማኑ በፀሐይ መውጣት ላይ እንዳለ ጭጋግ ይቀልጣል። ዘወትር ነፃ፣ ዘወትር ተወዳጅና ዘወትር በጸጋው ውስጥ የተካተትህ እንደነበርክ ትረዳለህ። ይህ መገለጥ የዕለት ተዕለት ሕይወትህን ኃይል ይስጠው። በደለኛነት ሲወቅስህ ይቅር እንደተባለህ አስታውስ። በሽታ ሲያጠቃህ እንደተፈወስህ አውጅ። እጥረት ሲገጥምህ እንደተባረክህ እመን። ፍርሃት ሲያንሾካሹክ በተወደደው ልጅ ዘንድ ተቀባይነት እንዳለህ እወቅ። እምነት እግዚአብሔር እንዲሠራ አያደርገውም። እምነት እግዚአብሔር አስቀድሞ ለፈጸመው ነገር አንተን ያነቃሃል እንጂ። እግዚአብሔር መሐሪ የሆነ አይደለም፣ እርሱ ምሕረት ነው። ሊያድን አይደለም፣ እርሱ አድሟል። በሁሉም መንፈሳዊ ሕግ መሠረት ዕውቀት ይገኛል። የሕይወት መንፈስ ሕግ በእውነት በኩል ይሠራል፣ የኃጢአትና የሞት ሕግ ደግሞ በውሸት በኩል ይሠራል እንጂ። ኢየሱስ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል ብሏል። የዲያብሎስ ብቸኛው መሣሪያ ማታለል ነው። እውነት በታመነበት ቅጽበት ነፃነት ይገለጣል። ወንጌል የሰው ጥረት ኃይል አይደለም፣ እርሱ የመገለጥ ኃይል ነው። እውነትን እመንና በመዳን ኑር። ውሸትን እመንና በእስራት ኑር። ክርስቶስ የመላው ሰው ዘር እውነት ነው። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። ወደ ቆሮንቶስ ሰዎች 1:15-22 አብ ከእንግዲህ የሰው ዘርን በአዳም በኩል ሳይሆን በክርስቶስ በኩል ያያል። የእኛ ተልእኮ እግዚአብሔርን ማንቀሳቀስ ሳይሆን እርሱ የፈጸመውን ነገር ለልቦች ማስተዋወቅ ነው። በምሕረት ዓይን ስታይ ፍርድ ይጠፋል። ከእንግዲህ የምትኮንናቸው ኃጢአተኞችን አታይም፣ ይልቁንም የሚነቁ ወንዶችና ሴት ልጆችን ታያለ። ከእንግዲህ ጠላቶችን አታይም፣ ይልቁንም አሁንም በውሸት የታወሩ ወንድሞችንና እህቶችን ታያለ። ምሕረት ተፈጥሮ፣ ይቅርታ ቋንቋ፣ ጸጋም ድባብህ ይሆናል። ይህ የእርቅ አገልግሎት ነው፣ መክሰስ ሳይሆን ቤዛነትን መግለጥ ነው። ዓለም መዳንን እየጠበቀ አይደለም፣ መዳን እንደተጠናቀቀ ለማመን እየጠበቀ ነው እንጂ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ በመለኮታዊ ዕውቀት፣ በእግዚአብሔር ሎጎስ፣ በመንፈስ ቅዱስ በሚሰበከው በተገለጠው በተፈጸመ የክርስቶስ ሥራ እውነት ላይ ይረካል። እርሱ እግዚአብሔር እውነት እንደሆነ በሚያውቀው ነገር ላይ የተመሠረተ የነፃነትና የመለኮታዊ እውነታ ሕግ ነው። ይህም ዓለም በክርስቶስ በኩል ከእርሱ ጋር እንደታረቀ ነው። የኃጢአትና የሞት ሕግ ይህን እውነት በሚክድ ውሸት ላይ ይሠራል። እርሱ በማታለል በአለማወቅና ባለማመን በኩል ይሠራል እንጂ። ተቃዋሚው ሰዎች ሐሰትን በማመን ከሚሰጡት በቀር ምንም እውነተኛ ኃይል የለውም። ውሸቱን ካልተቀበልህ በቀር የጨለማ መንግሥት ሊጎዳህ አይችልም። እውነቱን ስታምን የእግዚአብሔር መንግሥት በአንተ ውስጥ ይገለጣል። እውነቱ ሳያምኑ መዳን፣ ነፃነት ወይም አርነት የለም። ውሸቱን ሳያምኑ እስራት ወይም ጥፋት የለም። ከመጀመሪያውም አዳም የወደቀው ስለ እግዚአብሔር ውሸት በማመኑ ነው። እባቡ እግዚአብሔር መልካሙን ነገር እንደከለከለውና እንደ እግዚአብሔር ለመሆን ራሱን ችሎ እርምጃ መውሰድ እንዳለበት በማታለል አሳመነው። ያ ውሸት አእምሮውን ከልጅነት እውነት ለየው። ባመነበት ቅጽበት ኃጢአት ገባ፣ ሞትን ተከተለ። የኃጢአትና የሞት ሕግ በተበላሸ ዕውቀት በኩል መግዛት ጀመረ። ያው መርህ ዛሬም ይሠራል። ልብ በተፈጸመው የክርስቶስ ሥራ ወንጌል ላይ የሚቃረን አሳብ በታቀፈ ቁጥር ያ ውሸት አሮጌውን የኃጢአትና የሞት ሕግ ያነቃቃል። እንደ እግዚአብሔር ተቆጥቶብኛል፣ በቂ ጻድቅ አይደለሁም፣ ኃጢአቴ ከጸጋው ይበልጣል፣ ሞገሱን ማግኘት አለብኝ ወይም ስለ ቀድሞ ታሪኬ አሁንም ተረግሜያለሁ የሚሉ አሳቦች ለኃጢአትና የሞት ሕግ ኃይል የሚሰጡ ፈቃዶች ናቸው። ክርስቶስ ዓለምን እንደተቤዥ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር የሚለውን እውነት ስትቀበል ወደ ቆሮንቶስ ሰዎች 2:5-19 በክርስቶስ ያለው የሕይወት መንፈስ ሕግ በአንተ ውስጥ መግዛት ይጀምራል። ኢየሱስ ክርስቶስ እውነተኛው ሎጎስ የእግዚአብሔር መለኮታዊ አመክንዮ ነው። በመጀመሪያ ቃል ነበረ። የዮሐንስ ወንጌል 1:1
የእርሱ መስቀልና ትንሣኤ የሰማይን አመክንዮ ይገልጣሉ። ኃጢአት ተፈርዶበታል፣ ሞት ተሸንፏል፣ የሰው ዘርም ተቤዥቷል። የተፈጸመው የክርስቶስ ሥራ የመንግሥቱ መሠረት ነው። ይህንን እውነት እንደ አመክንዮ ስትቀበል የሕይወት መንፈስ ማንነትህን ይገዛል። በአእምሮአችሁ መታደስ ተለወጡ። ወደ ሮሜ ሰዎች 12:2 ለውጥ የሚገኘው በማመን እንጂ በትግል አይደለም። መታደስ የመንፈስ ቅዱስ መገለጥ እንጂ የአእምሮ ጥረት ብቻ አይደለም። እርሱ እያንዳንዱን ውሸት በክርስቶስ እውነት ይተካል። እውነት ሲገባ ነፃነት ይገለጣል። እያንዳንዱም ውሸት ቦታውን ያጣል። የማትገባ እንደሆንክ ካመንክ ኩነኔ ይገዛል። በክርስቶስ የእግዚአብሔር ጽድቅ እንደሆንክ ካመንክ ወደ ቆሮንቶስ ሰዎች 2:5-21 ኩነኔ ይጠፋል። በሽታ የአንተ እንደሆነ ካመንክ ሞት በሰውነትህ ውስጥ ይሰራል። በእርሱ ቁስል ተፈወሳችሁ ብለህ ካመንክ የጴጥሮስ መልእክት 1:2-24 ሕይወት መፍሰስ ይጀምራል። ድህነት እንደሚገልጥህ ካመንክ እጥረት ይነግሣል። እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ብለህ ካመንክ ወደ ቆሮንቶስ ሰዎች 2:8-9 አቅርቦት መገለጥ ይጀምራል። እያንዳንዱ ሕግ በእውቀት ይሠራል። የኃጢአትና የሞት ሕግ በማታለል ላይ ይሠራል። የሕይወት መንፈስ ሕግ ደግሞ በመገለጥ በኩል ይሠራል እንጂ። በእነዚህ ሁለት መካከል ያለው የጦር አውድማ አእምሮ ነው። ኢየሱስ እንደ እምነታችሁ ይሁንላችሁ ብሏል። የማቴዎስ ወንጌል 9:29 እምነት ከእውነት ጋር ይሰለፋል። ፍርሃት ከውሸት ጋር ይሰለፋል። ሁለቱም የእምነት ሥርዓቶች ናቸው፣ ነገር ግን ነፃ የሚያወጣህ አንዱ ብቻ ነው። አእምሮን ማደስ ማለት በጎ ሐሳብን ማሰብ ብቻ አይደለም። እርሱ ሐሳብህን ከክርስቶስ እውነት ጋር ማስተካከል ነው። የተፈጸመው የክርስቶስ ሥራ የሐሳብህ የስሜትህና የተግባር መሠረት እስኪሆን ድረስ በወንጌል ላይ አሰላስል። መንፈስ ቅዱስ አእምሮህን ሲያድስ አሮጌውን የፍርሃት የኃጢአትና የሽንፈት ውደት የሚሽሩ መለኮታዊ ንድፎችን ይመሰርታል። ከዚያም የሕይወት መንፈስ ሕግ እውነት ተፈጥሯዊ የአኗኗር ዘይቤ እስኪሆን ድረስ ማንነትህን ይገዛል። ይህ የመንፈሳዊ ውጊያ ፍሬ ነገር ነው። በእውነትና በማታለል መካከል፣ በሰማይ አመክንዮና በዓለም አመክንዮ መካከል ያለው ግጭት ነው። አሳብንም በእግዚአብሔርም እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እማርካለን ተብለን ተጠርተናል። ወደ ቆሮንቶስ ሰዎች 2:10-5 መንፈስ ቅዱስ የእውነት ገላጭ ነው። ዓላማው የተፈጸመውን የክርስቶስን ሥራ መግለጥና ክርስቶስ ሁሉም ነገር እንደተቤዥና ሁሉም የእርሱ እንደሆነ ማሳየት ነው። እርሱ ወደ እውነት ሁሉ ይመራል፣ በክርስቶስም የእኛ የሆነውን ይነግረናል። የዮሐንስ ወንጌል 16:13-14 የሕይወት መንፈስ ሕግ ይህንን እውነት ለልባችን በመግለጥ ነፃ ያወጣናል። እውነት ሲገለጥ ውሸቱ ይፈርሳል፣ የኃጢአትና የሞት ሕግም አገዛዙን ያጣል። ወዳጅ ሆይ ውሸቱን እምቢ በል፣ እውነቱን ግን እቀፍ። አእምሮህን በወንጌል ላይ አድርግ። ሁኔታዎችን በፍርሃት በበደለኛነት ወይም በመለየት አትተርጉም። ሁሉም ነገር በቤዛነት በድልና በጸጋ በኩል ተመልከት። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። ወደ ሮሜ ሰዎች 8:5-8 ፊልጵስ ትርጉም እነዚህን ጥቅሶች በስዕላዊ መልክ እንዲህ ተርጉሟቸዋል። የሥጋዊ አመለካከት ከተፈጥሯዊ ነገሮች በላይ አያይም፣ መንፈሳዊ አመለካከት ግን የመንፈስን ነገሮች ይሻል። የቀድሞ አመለካከት በቀጥታ ሲነገር ሞት ማለት ነው። የመጨረሻው ግን ሕይወትና ውስጣዊ ሰላም ማለት ነው። ይህ ደግሞ የሚጠበቅ ነው፣ ምክንያቱም ሥጋዊ አመለካከት ግድ ሳይሆን ከእግዚአብሔር ዓላማ ጋር ይቃረናል። የሕጉንም መንገድ መከተል አይችልም፣ አይፈልግም። ይህ አመለካከት ያላቸው ሰዎች እግዚአብሔርን ደስ ሊያሰኙት ከቶ አይችሉም። የሰው ዘር ሁሉ እውነት የተነሳው ክርስቶስ ነው። ከእርሱ ውጭ ያለው ነገር ሁሉ ውሸት ነው። ወንጌል ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። እርሱን የሚቃረን እያንዳንዱ ውሸት ደግሞ የጠላት ነው። እውነት ለዘላለም ይንገስ። እግዚአብሔር ይመስገን። እውነቱን ስታምንና ስትናገር የሕይወት መንፈስ ሕግ በአንተ ውስጥ ይሠራል፣ የክርስቶስን ድል ያስከብራል፣ እያንዳንዱንም የሐሰት ድምፅ ዝም ያሰኛል። እውነትን ምረጥ፣ በእውነት ኑር፣ እውነቱን ተናገር። የተፈጸመውን የክርስቶስን ሥራ ስታምንና ስትናገር የሕይወት መንፈስ አእምሮህን፣ ቃላትህን፣ አካልህንና መላ ሕልውናህን ይገዛል። ይህም የተነሳው ክርስቶስ እውነታ ተፈጥሯዊ የአኗኗር ዘይቤ እስኪሆን ድረስ ነው። አሜን።